ቅድም እንደሰማችሁት ወዳጃችን ምን ግን እወድሃለሁ። ኧረ በቅዱስ ሚካኤል አንዴ አይዞህ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። አዎ ይኸው ማስረጃ አመጣው። አሁን ዌብሳይቱን ላሳይህ ወይስ አሁን እዚህ ጋር ምንም አትሆን፣ ግድ የለህም አኪ አንዴ እባክህን ይሄን ሁሉ ጉራህን እንደው ቅንስ አድርጋት። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አሳየን። አፍጥ ነው ወደ ማስረጃው ሄድ ለተናገርከው ማስረጃውን ብቻ ሳይ እኛ ማስረጃ ነው የምንፈልገው። እንዳወራ አትፈልግም? ማስረጃ ነው የምንፈልገው። አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው። ስለዚህ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልኩ። ስለዛ ጥምቀት ያድናል የምትለዋል ካድካት ማለት። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው። አፍጥ ነው ቶሎ በል እንዴ! እያያችሁ ነው ጋይስ? እንዴት በራሱ አያድንም እምነት አራኬ ሰው ይታዘባል። አራኬ ሰው ይታዘባል። የምርህን ነው? አኬ ሰው ይታዘባል። ጌታን ሰው ይታዘባል። አረ ሰው ይታዘባል። ኤፍሬም ተዋረድክ እያሉ ነው ከታች። ወዳጅ አይውና ራስን ታዘበው። ጌታ ይባርክ። አረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል፣ ሁለተኛ እንደዛ እንዳትል። በቃ አሳየው። ምን አይነት ብልግና ውስጥ ነው ያለው ወዳጅ? አረ በጌታ ስም። አረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። ይሄንም ይሻላል ብፈረጠጥ ማለት ነው። በቃ አለቀ። ዛሬ እንግዲህ ከብዙ ጊዜያት በኋላ ቤት ተከሰትክኝ ያው ጋር ጥሩ ነው። እንግዲህ ጥምቀትን አንስተን እያወራን ነው እና አንተ ከጴንጤ ነው መሰለኝ አይደል? ፔንቴኮስታል ውስጥ ነው ያለው። የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። እሺ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ? ለምሳሌ አንተ ምክንያቱም መካኒስቶች ያምናሉ። እሱ ላይ ወደ ግዲፕ እንትን እያነሳን ስኔ እኔ የኃጢአት ስርየት ያለው በኢየሱስ ስም ነው እንጂ በውሃ ጥምቀት ነው ብዬ አላምንም። መካኒስቶች ግን ያምናሉ። ስለዛ የድህነት ትምህርት ላይ ልዩነት አላችሁ የላችሁም? አይ የድህነት ትምህርት ላይ ልዩነት የለም። ከፈለግ ከፍቼ ላሳይ እችላለሁ። የመካነ ኢየሱስ ራሷ መስራች በሆነችው እምነት ላይ እምነቷን ላሳይሃል። እነሱ ሚንስ ኦፍ ግሬስ ነው ብሎ ያምናሉ። ኦቤስ ነው። እኔ በቃል ነው ብዬ አምናለሁ እምነት የሚመጣው። እነሱ ደግሞ ሳክራመንቶችንም ጭምር ነው ይላሉ። በቃል የሚለውን እንዲናይ ሳያደርጉ ማለት ነው። ልዩነቱ እሱ ነው እንጂ የድህነት ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያስተምራሉ አያስተምሩም? እንዳልኩ ነው። መካነ ኢየሱስም የሚሆኑ ሉትራን ሚንስ ኦፍ ግሬስ ነው ብለው ያምናሉ ጥምቀትንና የጌታ እራትን። ያ ማለት እኔ እንደዛ አይደለም የጠየኩ ሚንስ ኦፍ ግሬስ ነው ብለው ያምናሉ አያምኑም ሳይሆን፣ አዎ ትክክል ነው። ሚንስ ኦፍ ግሬስ ማለት ጸጋን የሚቀበሉበት መንገድ ማለት ነው። ያ ጸጋው ደግሞ ዳግም የሚወልዳቸውና የኃጢአት ስርየትን የሚሰጥ ነው። አሁን ህዝቡን በደንብ እንዲረዳው እኔ የጠየኩ ምን ብዬ ነው፣ የመዳን ትምህርታቸው ላይ ሰው ለመዳን መጠመቅ አለበት ብለው ያምናሉ ወይስ አያምኑ? አሁንም ቅድም እንዳልኩ ነው የሚሉት። ለምሳሌ ጠቅላላ ልንገርህ፣ መካነ ኢየሱስም ሉተራንም ሌሎችም ሙሉ ወንጌልም እኔ ባክግራውንድ ከሙሉ ወንጌል ነው። ሁላችንም ነገረ ድነታችንን ከፈለግ የሁላችንንም ማለት ነው አንድ ላይ ያለውን ላሳይ ይችላል። አምስቱ ሱራ መካነ ኢየሱስን ነጥለን መካነ ኢየሱስ ነጥለህ መካነ ኢየሱስን ጥምቀት የመዳን ትምህርታቸው ላይ ጥምቀትን ለድህነት ለኃጢአት ስርየት ብለው ያምናሉ ወይ አያምኑም? ወይ ጥምቀት ለመዳን ብለው ያምናሉ አያምኑም? ጥምቀት ለመዳን ብለው ያምናሉ አያምኑም? እሺ ያምናሉ ወይም አያምኑም በለኝ። ሰዎች ጥምቀት ለመዳን ብለው ያምናሉ። ለመዳን ብለው ሲያምኑ ግን ምንድነው የሚሉት? የእምነቱን ፈጥራል ብለው ነው የሚያምኑት እንጂ ጥምቀቱ በራሱ ያድናል ብለው አያምኑም። ኢየሱስ ያድናል ነው የመካነ ኢየሱስ ትምህርት። መካነ ኢየሱስም የሉተራንም ትምህርት። እሱን ከፈለክ ላሳየ ነው። እሺ ጥምቀት ያድናል ብለው እንደሚያምኑ ካሳየው ትቀበላለህ? እኔ ጥምቀት ያድናል አይሉም እኮ አላልኩም። አልሰማኝም መሰለኝ አክዬ። ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ጥምቀቱ ራሱ ሳይሆን ሚንስ ኦፍ አይደለም። እንደዛ አይደለም ያልኩህ አክዬ። ጥምቀት ለድህነት ነው። ኢየሱስ ታምናለህ? ገልጠህ አሳየኝ።
የሁላችንንም ላሳይ ዶክትሪን አይ አይደለም፣ የሁላችሁም አይደለም። ስለ መካነ ኢየሱስ ነው እያወራን ያለን። የመካነ ኢየሱስን ገልጣ አሳየኝ እኮ። መካነ ኢየሱስ በራሱ አያድንም፣ ጥምቀት በራሱ ሳይሆን የሚያድነው እምነት ነው የሚፈጥረው የሚለውን እስቲ አሳየን። ቆይ አሳያለሁ ያልኩ መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሁሉም በአንድ ላይ ነገረ ድነታቸው የነገረ ድነት ዶክትሪናቸውን ማየት ከፈለግ አሳያለሁ ነው ያልኩ። እሱን ላሳይ ከፈለግ እሱንማ የሆነ የማውጥቼ እኮ ማሳየት ይችላል እንዳልኩ። አሁን እዚህ እያልኩ ያለሁት ምንድነው? ቆይ አንዴ ይኸውልህ እንትን አንበለው ይሄ ባኪንግ ፎርዙ ፉትፉል ያልሆነ ጭቅጭቅ እንዳይሆን መካነ ኢየሱስ በመዳን ትምህርቷ ውስጥ ጥምቀት ለመዳን ነው፣ ጥምቀት ያድናል፣ ጥምቀት ያድናል ብላ ታስተምራለች አታስተምርም? ኦኬ እኔም ይህንን ነበር የመለስኩልህ። እኔ መካነ ኢየሱስም ሆነ ታስተምራለች ወይስ አታስተምርም? አይ የሶር ነው አታርገው ጥያቄውን። ለምን ወይ ታስተምራለች ወይ አታስተምርም ነው። ከዛ በኋላ ታብራራለህ። እንደሱ ምን አልከኝ ወዳጅ? እየተቆራረጥክ ነው። እስቲ እሺ ታስተምራለች ወይ አታስተምርም ብዬ ከመለስኩልህ በኋላ ከዛ እንዳብራራ እድል ትሰጠኛለህ? ሰዓት እንዳትወስድ ብዙ ጥምቀት ያድናል ትላለች ወይስ መዳን ትምህርቷ ውስጥ አልወስድም? አይ ሰዓት አልወስድም። አዎ ስለዛ ጥያቄው ምንድነው? ሰዓት የማትወስድ ከሆነ መካነ ኢየሱስ በመዳን ትምህርታቸው ውስጥ ጥምቀት ለመዳን ነው፣ ጥምቀት ለድህነት ነው፣ ከሞት ወደ ህይወት ለመምጣት ማለት ነው ብለው ያስተምራሉ ወይስ አያስተምሩም? ያስተምራሉ። ማብራራት ከፈለክ በጣም ባጭሩ ዝም ብለህ ነገራቸው። ታዲያ ያስተምራሉ። ባጭሩ እንዴት ነው የምለው? ልዩነታችን ምንድነው መሰለህ? እኛና መካነ ኢየሱስ እሱን ነው እየነገርኩህ ያሉት። ለምሳሌ እኔ ባክግራውንዴ ሙሉ ወንጌል ነው እንዳልኩ። መካነ ኢየሱስና እኛን የሚለየን ምንድነው? እነሱ እኔ አሁን እምነት በቃል በኩል ብዬ ነው ማምነው። እነሱ ደግሞ በቃልም እንደገና ደግሞ በጌታ ራትም በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ብለው ነው የሚያምኑት ሁለቱም ማለት ነው። ስለዚህ ልዩነት ኦንሊ ዲፈረንታችን እሱ ነው እንጂ በእምነት እንደሚዳን እነሱም መጀመሪያ ሰው በእምነት ይድናል ካሉ በኋላ ነው ጥምቀት ያድናል የሚሉት። ያ ማለት ምን ማለት ነው? እምነትን መቀበያ መንገድ ሚንስ ኦፍ ግሬስ ነው ብለው ነው እንጂ የሚያምኑት ጥምቀቱ በራሱ የውሃ ጥምቀቱ ያድናል ማለታቸው አይደለም። እነሱም ሉተርም በነገራችን ላይ የሉተር ትምህርት ነው ሶላ። እንግዲህ አምስቱ ሶላዎችን ታውቃለህ። ፌዝ አለውን የሚለው በእምነት ብቻ የሚለው ትምህርት ሉተር ሲያስተምር የኖረው ትምህርት ነው። ስለዚህ በእምነት ብቻ ይዳናል ብሎ ምን ማለቱ እንደሆነ ደግሞ ጥምቀት ያድናል ሲል ያው ቼክ ማድረግ ያስፈልጋል ማለት ነው። በእምነት ብቻ ይዳናል ብሎ ጥምቀትም ያድናል ካለ ሉተር እያለ ያለው ምንድነው? ያ ጥምቀቱ ራሱ ጥምቀቱ ያድናል ሳይሆን ቅድም እንደተባባለው ሚንስ ኦፍ ግሬስ ነው። እምነቱን የምንቀበልባቸው መንገዶች ብለው የሚያምኑት እነሱ በቃል ብቻ ሳይሆን በጥምቀትም በጌታ ራትም ነው ብለው ስለሚያምኑ። አንደኛ ሚንስ ኦፍ ግሬስ ማለት እምነትን የሚቀበሉበት ማለት አይደለም። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ማለት ነው። ያ የእግዚአብሔር ጸጋ ደግሞ ሰዎች እንዳግም የሚወልድ ነው። ይህ እንዳለ ሆኖ ግን አሁን ያነሳው ነገር አለ። ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን ሆኖ ሳለ እምነት ብቻ የሚለው ይህ ሐረግ ማለት ነው። የዚህ ሐረግ ሻምፒዮን ሆኖ ሳለ ግን ደግሞ መልሶ ጥምቀት ለድህነት ሊሆን ይችላል ብሎ ሊናገር አይችልም። ከተናገረም ያው ሊሆን የሚችለው ጥምቀቱ እምነትን ይፈጥራል ለማለት እንጂ ጥምቀቱ ራሱም ያድናል ለማለት አይደለም ብለሃል። ከዚህ ጋር በተያያዘ ራሱ ዶክተር ማርቲን ሉተር መልሶታል። ይህን አሁን አንተ ያነሳው ጥያቄ ላርጅ ካቴኪዝሙ ላይ አሁን ይኸው አውጥቼ አስነብባለሁ። እዚሁ ላይ አሁን አሳያለሁ። እንደዛ ብሎ ተጠየቀ። እምነት ብቻ ያድናል ትላለህ? እምነት ብቻ ያድናል ከተባለ በኋላ እንዴት ደግሞ ጥምቀትን ለድህነት ነው ትላለህ ተብሎ ሲጠየቅ እንዴት መለሰው? ጥምቀትና እምነትን በምን መልኩ ነው ያስተሳሰረው የሚለውን አሁን አሳያለሁ። ከዚሁ ጋር ብቻ አስነብባለሁ። ደስ የሚለው ፓርት እችኑ ፓርት ዶክተር ማርቲን ሉተር ነክቶት ስለነበረ አስቀድሜ ግን ይህን ከማሳየቴ በፊት አንድ ጥያቄ ልጠይቅህ። ጥምቀት ራሱ ሳይሆን የሚያድነው ይልቁንም እምነትን ነው የሚፈጥረው ያለበትን ቦታ እስቲ አውጥተህ አሳየኝ። ይህንን የሚያመለክት ቃል በቃል ባይሆንም የሚያመለክት እምነትን ነው የሚፈጥረው። ኢኔሴንስ ምንድነው? ሚንስ ኦፍ ግሬስ የሚለውን ነው። አሁን ቅድም እንዳልኩ ለምሳሌ የሚፈጥረው የሚለውን እስቲ ያሳየን። አሁን እኮ ቅድም ስታነበው ነበረ። እኔ ምን አሳያለሁ? አንተ ራስህ ባነበውም እስቲ በደንብ እንትን አላልነውም። እስቲ አስነብበን፣ እስቲ አንብብልን ማስረጃህን። አንተ መጽሐፉን ስለያዝከው አንተ
ጥምቀት ለድህነት ነው ብሎ የሚያወራበትን ክፍል ቅድም ስታነባው አይቻለሁ። ደግሞ አንብበውና አሳያለሁ። እዛው ያነበብከው ላይ ስትናገረው ሰምቻለሁ። ጥምቀት ለድህነት ነው ያለበትን ቦታ ሳይሆን ጥምቀቱ ራሱ የሚያድን ሳይሆን ይልቅ ሲጀመር በነገራችን ላይ ዶክተር ማርቲን ሉተር ጥምቀት ብሎ ከተጠቀመው እሱ ላይ ያነበብከው ላይ መልሰዋል። አንዴ ጥምቀት የሚለውን ቃል ከተጠቀመው ማለት ነው። ጥምቀት የሚለው ቃል ኢቭን ለውሃ ብቻ ራሱ የሚሰጥ አይደለም። ውሃው ከቃሉ ጋር ስለሚጣመር ውሃ ብቻ አይደለም ጥምቀት ይሆናል ብሎ ነው የሚናገረው። አሁን አንተን እየጠየቅኩ ያለሁት ጥምቀት ስለዚህ ቀደም ያልኩት እሱ ነው። አንዴ የኔ እኮ እሱ ነው። ተረዳህ? እኔ የሚያልኩ ውሃ ብቻ ማንም አላለም። እኛ ስለ ጥምቀት ነው ያወራነው። ጥምቀት ደግሞ ውሃ ብቻ ነው የምትሉት እናንተ ናችሁ እንጂ ዶክተር ማርቲን ሉተር ውሃ ብቻ ነው። ሚንስ ኦፍ ግሬስ ማለት እኮ እምነት ይፈጥራል የሚለውን አሳየን ቦታውን። አሁን ያልኩትን እሱን ነው አሁን ደግመህ እኮ አሁን ያልከው አሁን ማስረጃ እንደዚህ ነው ያለው። እሺ ቆይ ማስረጃውን እሰጥሃለሁ። አሁን አንተ የራሱ እኮ ማስረጃ ሆነ እኮ መስል እየመጣ ነው እንዴ? እኔ ጋር ይሰማል በትክክል ወይ አውጣ። እሺ ማስረጃ ኤፍሬም፣ እኔ ጋር በትክክል ይሰማል። በጣም ጥሩ። እሺ ማስረጃ እኮ ማና ነው ማስረጃ ብትለኝ ራሱ እኮ እየተቆራረጠብህ ነው መሰለኝ። እምነትን የሚፈጠር ነው እንጂ በራሱ ጥምቀት አያድንም የሚል ሀሳብህን የሚገልጽልህ አምጣ ማስረጃ። አይሰማህም እንዴ? እኔ ብለው አይሰማህም? ምን አልከኝ ኤፍሬም? እስቲ ቀጥል። ሚንስ ኦፍ ግሬስ ነው ማለት ነው። ኧረ ዝም ብለህ የተጠየቅከውን አምጣ። እንትን ማለት ምን ማለት ነው አትበለኝ። ሚንስ ኦፍ ግሬስ ቅድም ተረጎምኩልህ። ሲጀመር እምነትን ይፈጥራል ማለትም አይደለም አልኩ። ሚንስ ኦፍ ግሬስ ማለት የእግዚአብሔርን ጸጋ መቀበያ ነው ብሎ ከጠየቅ በኋላ ሳወራ ደግሞ መሀላት ማመጣልህ እንዳትከራከር። ሳመጣልህ እሱን አይደለም የጠየቅኩህ እንዳትለኝ ነው። ማመጣልህ ሚንስ ኦፍ ግሬስ ነው የሚለውን አመጣልህ። እንዴ ሁላ አታውራ እንዴ ወንድማችን ኤፍሬም። ኦኬ እሺ እኔ እኩል አላወራው ኔትወርክ ይሆናል። እሺ እንደዛ ከሆነ እሺ፣ ኔትወርክ ሊሆን ይችላል። ሜንስ ኦፍ ግሬስ ነው ሲባል የእግዚአብሔርን ጸጋ መቀበያ ነው። አዘ ሳክረመንት ስለሚቀበሉ ሳክረመንት ከሆነ ደግሞ ምንድነው? ልክ እኛ አሁን ምስጢር እንደምንለው ማለት ነው። አሁን ለምሳሌ ምስጢረ ጥምቀት እንደምንለው ጥምቀት ምስጢር ተብሎ ይጠራል። በእነሱ ሳክረመንት ማለት ነው። ምንድነው ምስጢር ያስባለው? ምንድነው ሳክረመንት ያስባለው ከተባለ ፊት ለፊት ላይ የሚታይ ውሃ ምናምን ነገር አለ። ግን በሚታዩ በእነዚህ ኤሌመንቶችና በካሉ ምናምን በኩል ማለት ነው እንግዲህ እዛ ጋር የሚያጠምቅ ሰው ምናምን ይኖራል። ውሃው ዝም ብሎ መቶ ላይ ጉባ አይልም። በሚታዩት በነዛ በውሃው ምናምን ውስጥ የማይታየውን የእግዚአብሔርን ጸጋ ኢምፓርት እናደርጋለን፣ እንካፈላለን። ያ ምን ይባላል? ጸጋን መካፈል። ሳክረመንት የሚያስብለውም ምስጢር የሚያስብለውም ያ ነው። ምስጢር የሚያስብለው የሚታይ ውሃ ቢኖርም የማይታየውን የእግዚአብሔርን ጸጋ እንካፈልበታለንና ያ ጸጋ እንደምን ያለ ጸጋ ነው ከተባለ ዳግመኛ የምንወለድበት የእግዚአብሔር ጸጋ ነው። ዳግመኛ የምንወለድበት ጸጋ ነው። እሱን የምንቀበለው ጥምቀት ውስጥ ነው። ስለዛ በጥምቀት ውስጥ ነው ሰው ዳግም የሚወለደው። በጥምቀት ውስጥ ነው ሰው በክርስቶስ ደም የሚታጠበውና የኃጢአት ስርየትን የሚያገኘው። በምን ውስጥ? በጥምቀት ውስጥ። ጥምቀት ለእግዚአብሔር ወርክሾፕ ነው ብያችኋለሁ። እንደ ወርክሾፕ ይጠቀምበታል ጥምቀትን እግዚአብሔር። ያንን ጥምቀቱን እግዚአብሔር ሰዎችን ያንን ኃጢአተኛውን ሰውዬ ዳግም ወልዶት ከዛ በኋላ ከኃጢአት ነፃ ያደርጓል። የት? ጥምቀት ውስጥ። አሁን ይህንን የሚያመለክተው የእግዚአብሔርን ጸጋ መቀበል፣ እሱን ሚንስ ኦፍ ግሬስ የሚለው። አሁን እኔ የጠየቅኩ ኤፍሬም ወንድሜ ወዳጅ ሆይ ጥምቀት በራሱ ያድናል እያሉ ሳይሆን አልክ፣ ይልቁንም እምነትን ይፈጥራል ለማለት ነው። እምነት ብቻ እኮ ብሎ ተናግሯል መቼስ ዶክተር ማርቲን ሉተር ብለሃል። አሁን ይሄ አደገኛ ነገር ስለሆነ የተናገርከው ምናልባት ሉትራኖች ቢመጡም ስለሚያርሙ አሁን የጠየቅኩህን ጥያቄ ማስረጃውን ስጠኝ። ጥምቀት ራሱ የሚያድን ሳይሆን እምነትን የሚፈጥር ነው የተባለበትን ፕሊዝ። እኔ እኮ አኬ እድል ስጠኝና ያልኩትን እንትን ልበል ስልህ አልሰጠኝም እድል። ማስረጃ ነው አንተ የምትለኝ። ማስረጃ ሰጥሃለሁ፣ አውጥቻለሁ ኦልሬዲ። ግን አሁን አላሳይም። መጀመሪያ ያልኩትን ምንድነው ማሳየህ? ትዊስት አድርገህ የተናገርከውን ለወጥ ከቀየርክ በኋላ ማስረጃ ብትል ስለዛ ተሳስተህ ትዊስት ላደርግ አይደለም። አልተሳሳትኩም፣ በፍጹም አልተሳሳትኩም። ማብራራትን አቁመህ ወደ ማስረጃው ግባ እኮ ያልኩህ። ኧረ እባክህ
ካልተሳሳትክ ይኸውልህ እኔ ይኸውልህ ሰው ሊሳሳት ይችላል። ለምሳሌ አክሊል ሰው ነው። ልሳሳት እችላለሁ አልችልም? እችላለሁ አይደለ? ድንገት ብትሳሳት እዚች ጋር ተሳስቻለሁ፣ ቆይ በዚህ እናረም ብዬ ልመጣ እችላለሁ። አንተ ግን አሁንም አልተሳሳትኩም እያልክ ነው አይደለ? አልተሳሳትኩም ብለህ በዚሁ ሁኔታ የምትቀጥል ከሆነ ማለት እኔ በዚህ ደረጃ እያቀለልኩልህ ነው። እኔ ራሴ ልሳሳት እችላለሁ፣ ከተሳሳትኩኝ ቆይ በዚህ መልኩ እላለሁ ምናምን ብዬ በዚህ ደረጃ እያቀለልኩልህም አልተሳሳትኩም ካልከኝ ወደ ማብራሪያው ሳትገባ ማስረጃውን ቅድም ለተናገርኩህ አምጣት ነው። ቶሎ በል። ለምን ነው ማስረጃ የምጠይቀኝ? መጀመሪያ እሱ ለምን ነው ማስረጃ የምጠይቀኝ? ለምን ነው ማስረጃ የምጠይቀኝ? ጥምቀት በራሱ ዶክተር ማርቲን ሉተር እምነት ብቻ የሚለውን ነገር እሱ መቼስ እንደዛ ብሎ ስለተናገረ አልክ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አልክ። እሱን የሚያስረዳ ማስረጃ ብያለሁ፣ ልታመጣ ይኸው ከፍቻለሁ ብለኛል። እሱን የከፈትከውን አሳየን፣ አስነብበን። ኦኬ እሺ። እኔ ደግሞ አሁን እድል ስጠኝና ከማሳየቴ በፊት ዝም ብለህ ወደ ማስረጃው ሂድ። ምክንያቱም አልተሳሳትኩም ብለህ ወደ ማስረጃው ሂድ። ለተናገርከው ማስረጃውን ብቻ ሳይ፣ እኛ ማስረጃ ነው የምንፈልገው። እንዳወራ አትፈልግም? ማስረጃ ነው የምንፈልገው። አልፈልግም። ለዛ ነው እንደዛ ነው። ኤፍሬም በጣም ይቅርታ አድርግልኝ። ማስረጃ ነው የምንፈልገው። ይቅርታ እኮ እንዳወራ አልፈልግም። ምንም የምታወራው ግን ማስረጃውን ነው እንድታነበው ነው የምንፈልገው እኮ። ማስረጃ አሳያለሁ፣ ወደ ማስረጃው አለው። መጀመሪያ ግን እያልኩ ያለሁት ይግባህና ከዛ በኋላ ማስረጃውን ይኸውልህ። ለምን መሰለህ እድል ማልሰጥህ ልንገርህ። እድል አሁን እየሰጠሁ ያለው ማለት ለሌላ ወሬዎች ከማስረጃ ውጭ ሌላ ነገር ላውራ ስትለኝ ነው እያልኩ ያለሁት። ለምን መሰለህ ቅድም የተናገርከው ነገር አለ እና ደግሞ ስህተት አይደለውም እያልክ ነው ከሆነ ይኸውልህ፣ አሁን በድል ሰጥህ የተናገርካትን ነገር የተወሰነ ትዊስት አድርገህ ጠምዝዘህ ከጠመዘዝክ በኋላ ከዛ በኋላ እኔ መጀመሪያም እንደዚህ ያልኩት ለማለት ሞክረህ ከዛ በኋላ ለእሱ ማስረጃ ላምጣለት ነው እረዳሃለሁ። እሱን ደግሞ አልፈቅድልህም። ተሳስቻለሁ ብለህ ካመንክ ማስረጃ ማልጠይቀህ አንተ እንድጠይቅ መጀመሪያ አንተ በዚህ ጉዳይ ላይ ያለህን አቋም እንድጠይቅ ማስረጃውን አንዴ ኤፍሬም መሳሳትህን ካመንክ ገና ከጅምሩ ምንድነው መሳሳት የምትለው? ገና እኮ ኮንቨርሴሽን አልጀመርንም። ገና ሳንጀምር መሳሳት ጀመርካ። ምን ላድርግ? ገና እኮ ማውራት አልጀመርንም። ገና ማውራት እኮ ኮንቨርሴሽኑን ሳንጀምር መሳሳት ጀመርክ። እኔ እኮ በጣም ያስገርመው ማለት ያንተ እኮ። እሺ አንዴ ኤፍሬም እሺ እኮ እንዳወራ እድል ስጠኝ። ከዛ በኋላ ወደ ማስረጃውን ላሳይ። ቆይ አንዴ ቆይ፣ ሚዩት አድርገው ጋይስ። ቆይ አንዴ እነሱ ልጠይቃቸው። ማስረጃ ያወጣ ወይስ ዝም ብሎ እንደዚሁ ያወራ? እስቲ ማስረጃ ያወጣ የምትሉ አንድን ተጫኑ። አይ ቆይ ዝም ብሎ እንደዚህ ያወራ በቃ የምትሉ ሁለትን ተጫኑ። ማስረጃ የምትሉ አንድን፣ አይ እንዲሁ ቆይ ያወራ የምትሉ ደግሞ ሁለትን። እነሱን አይተን ችግር የለም ከእነሱ አንጻራቸው ይወስናሉ። ማስረጃ ያወጣ የምትሉ አንድ ቁጥርን ጻፉ። አይ በቃ ዝም ብሎ እንደዚህ ያወራ የምትሉ ደግሞ ሁለት ቁጥርን ጻፉ። አኪ ለተናገርኩት ነገር ማስረጃ ሬዲ አድርጌያለሁ። የተናገርኩትን አሳያለሁ በማስረጃ። አኪ አንዴ ኤፍኤም ግዴለህም አሳያለሁ አልኩ እኮ። አንዴ ቆይ አሁን ግዴለህም ምስክር አያስፈልግም። እኔ ለተናገርኩት ነገር ማስረጃ አለ። አንዴ ቆይ ስማኛ፣ አንዴ ወዳጅ። እሺ አይተዋል። ማስረጃ የሚሉ ሰዎች ከ800 አለፉ፣ 900 አለፉ፣ 1000 ቤት ገቡ። አይተዋል። 1100 1200 እያለ ገባል። በቃ ተው ጋይስ። እሺ አሁን ቀጥታ ወደ ማስረጃ ግባ። አክፈተውና እናንበብ ሁላችንም። እሺ አሁን ማስረጃ ማመጣው ለምን እንደሆነ ንገራቸውና አንድ ጊዜ እንትኔን አገናኝቼ አመጣው። ማስረጃ ለምንድን ነው ማመጣው ንገራቸው። እኔ ማስረጃ የጠየኩት ለምን ነው? እንዳንካካ አሁን እሺ አልኩኝ። አሁን ደግሞ አሁንም አኪ እሺ አልኩኝ። ገለጥና አንብብ ላሳይ እኮ አልኩኝ። አኪ ክፈታ እንዴ እንዳታስወርደኝ እሺ እኮ አልኩኝ። ተስማማው ማስረጃ በማሳየት አላስወርድም። አሁን ምንድነው የምትለው መሰለህ? አሁን የፈለኩት ምን መሰለህ? አሁን ሳመጣው ሌላ ነገር እንዳትናገር። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ ማመጣው ለምንድን ነው ንገራቸው። ማስረጃ እሺ ይኸው ልንገራቸው። ማስረጃ የሚያመጣው የጠየኩት እኔ እንግዲህ ተመልከቱ፣ ለምንድን ነው ብያቸዋለሁ። ሉተር እምነት ብቻ ብሎ ያስተምር ስለነበረ አስበዋል። የእምነት ብቻ ቻምፒዮን የሆነው ዶክተር ማርቲን ሉተር ደግሞ ዞር ብሎ ደግሞ ጥምቀት ያድናል ሊል አይችልም። ስለዛ አለ ጥምቀት ያድናል የሚል ቃል ቢኖር ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ይፈጥራል ለማለት ነው አለ። ይሄን ለዚህ ማስረጃ ብዬ አለኝ ብሏል። አሁን በል ክፈተው እንትኑ ማስረጃው ቶሎ በል። እሺ አንድ ጊዜ ኔትወርክ ላገናኝና አንድ ሰከንድ ስጠኝ። እዛ ልክፈትልህ። ሰጣለሁ። ምንም ችግር የለም። እንዳታስወርደኝ። ኧረ በቅዱስ ሚካኤል ኧረ ችግር የለም። ፍትት በል።
ሌላ ነገር በላቸው አንተ እስከዛ ነው ሚዩት አድርገው። እሺ ሰው ጥምቀት ራሱ አያድንም ይልቁንም እምነትን ይፈጥራል የሚለውን ነገር ወዳጃችን ማስረጃውን አምጥቶ ያሳየናል። በትልቁ ላይ መሆን ይችላል። ከዚህ በላይ ትልቅ መሆን አይችልም። ታውቂለ ይታያል ወይስ ደብዝዟል? እሺ ይሄ ምን ላይ ነው? ካሜራ ልጥረጋው ይታያል ወይ አይታይም? ጠረግ አድርገው ማስረጃው የመጽሐፉ ስም ምንድን ነው? ወይም ደግሞ የጽሁፉ በአጠቃላይ የትኛው ጽሁፉን የገለጥከው? አሁን ይሄንን አሁን ኖ የሉተራን ቸርች ነው። የሉተራን ቸርች ሲኖዶ እንትኑ ላይ ነው፣ ዌብሳይት ላይ ነው ያለሁት። ከፈለግ ዌብሳይቱን እሰጥሃለሁ፣ ጉግል አድርገህ አብረኝ ትከታተለዋለህ። ከማርቲን ሉተር አይደለም? እሺ ከራሳቸው ከሉተራን ዌብሳይት ነው። መጀመሪያ ዌብሳይቱን ታሳየኛለህ። ከዛ ወደዛ ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምን አልከኝ? ከአሁኑ ተጀመረ እንዴ? ምኑ አሁኑ ተጀመረ እንዴ? ማስረጃ ሳመጣ እንደዛማ እንዳትል። ማስረጃ ኦፊሻል ሳይታቸው ላይ ነው እኛ የጠበቅነው። ዶክተር ማርቲን ከሉተራን ኦፊሻል ሳይት ነው ስላልክ ከማርቲን ሉተር ታመጣለህ ብለን ነው። ካላመጣህም ችግር የለውም። ቀጥታ እዛው ጋር ሂድና እስቲ ዌብሳይቱን። ኧረ ከሉተር እንዴ ከራሳቸው ዌብሳይት ላይ ነው ያመጣሁት። አባዬ ችግር የለም ችግር የለም። እሺ አንብብና ከዛ በኋላ ነው እንደዚህ ይላል። ዌብሳይቱን እንደውም አታሳየን፣ ዝም ብለህ ጽሁፉን አንብበውና ከዛ በኋላ መታየት ካለበት ያኔ ወደ ዌብሳይቱን እንሄዳለን። አንብበው። አይ ኦልሬዲ ከነገርኩ በኋላ ነው እንዴ? ኦልሬዲ ነግሬሃለሁ እኮ። ስለዚህ ዌብሳይቱ ነው የማን ዌብሳይት እንደሆነ ከዛ በኋላ እናየዋለን። ኩዌስችን ነው የሚለው ከላይ። እሺ እኮ ለማንበብ ልጀምር ነው። ምን ነው ዌብሳይቱን ነው የፈለግከው? አሁን ዌብሳይቱን አንብበው መጀመሪያ። ይሄንን አንብበውና ካነበብከው በኋላ አስፈላጊ ከሆነ ዌብሳይቱን ገና ከጅምሩ ግን እስቲ ጥምቀት በራሱ አያድንም ይልቁንም እምነትን የሚፈጥረው የሚለውን መጀመሪያ እዚህ ጋር እንየው። ልብ ብላችሁ ስሙ። የኔ ኤፍሬም ባለ ጊዜ ያለ መረጃ ያለ እውቀት አያወራም። ዝም ብሎ የሚንደፋደፍ ሰው አይደለም። ሰው የምናገረው ነገር ለእያንዳንዱ ካፌ ለሚወጣው ለሳቄ ሁሉ ማስረጃ አለኝ። እሺ ማስረጃ አንድ ኩዌሽን ሃው ዶዝ ፌዝ ፕሌይ ዘ ሮል? ኧረ ኦኬ ይሄማ ነውር ወይ? ዘግተህ ሳቅ። ልጨርስ? እኔ አልሳኩኝም። ለሳቄ ሳይቀር ማስረጃ ልጨርስ? እንደዚህ አልቻልኩም። ቀጥል። ለማንኛውም ከላይ ምን ይላል? ኦኬ ከላይ ምን ጥያቄ ነው? ጥያቄና መልስ ላይ ነው ያለው። ጥያቄውን ላንብበውና ከዛ በኋላ ሙሉን ላንብበው። እሺ ሃው ዶዝ ፌዝ ፕሌይ ሮል ኢንፋንት ባፕቲዝም ይልና የህፃናት ጥምቀት ላይ ፌዝ ሮሉ ምንድነው ነው? ኦኬ ሚናው ምንድነው እያለ ይላል። ኢንፌዝ ሌተር ቴክን ኬር። መጀመሪያ አስማ። ምን እያልኩ ገና አልገባህም። ምን እያነበብኩ እንደሆነም አልገባህም። አትደንግጥ። ዝም ብለህ ስማ። ቆይ ስለ ህፃናት ጥምቀት የተጻፈ መጣ። በል ቀጥል፣ አንብበው። እሱንም ቢሆን አንብበው። ስለዚህ ሁለት አይነት ጥምቀት አለ እያለ እስከዛሬ አንድ ጥምቀት እያሉ ሲሉን ነበረ። አሁን ደግሞ ስለ ህፃናት አለ። ስለ ህፃናት ጥምቀት ነው። አንብበው። እሱ ላይ ቢሆን ጥምቀት አያድንም የሚለውን። ስለዚህ ሁለት አይነት ጥምቀት አለ እንዴ? አንተ እኮ በህፃንነት ነው የተጠመቀው። አንተ እኮ የህፃናት ጥምቀት ነው የምታምነው። አንተ በህፃንነት አይደል የተጠመቀው? ኦርቶዶክስ እኮ ጠቅላላ እኮ በህፃንነት ነው የተጠመቀው። ትንቃለህ እንዴ የህፃናት ጥምቀትን? የህፃናት ጥምቀትን ትንቃለህ? ጥምቀት እኮ አንድ ነው። ያዋቂም የህፃናት ላውራ አንዴ። እኔም እንደ ልቤ ማውራው እንደማታስወርደኝ ስለማቅ ነው። አሁን ልዩነቱን እንደዛ ደግሞ እንደ ልቤ ላውራ ስል ደግሞ አላስወርድም፣ በተራ እንድታወራ ግን አስጠነቅቃለሁ። ምንድነው የህፃናት ጥምቀት ሲሆን ምንድነው እና የህፃናት ጥምቀት ቢሆንስ ብለህ ጮክ። ልዩነቱ ምንድነው? ህፃናት ሲጠመቁ ሳያምኑ ስለሚጠመቁ በዛ ሰዓት ሁለት አይነት ጥምቀት ነው ያለው። ሁለት አይነት ጥምቀት ነው ያለው በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። በጌታ አንዴ ተረጋጋ። ወደ ሰውም ይታረጋል። ስለ ኦርቶዶክስ ማን አወራ? ለአንብብ። ማስረጃ የለም። መጀመሪያ ማስረጃ የለም። ማስረጃ የለም። ስለ ኦርቶዶክስ ማን አወራ? ስለ ኦርቶዶክስ ማን አወራ? ማስረጃ የለም። መጀመሪያ ማስረጃ ልናገር። ሂድ። አይ ካስወረድከኝም ኤፍሬም ማስረጃ አለ ማስረጃ አውራም እንዳይባል ማስረጃ ላምጣ። ላውራ መጀመሪያ ማስረጃ ላምጣ። እሺ ላውራ ማስረጃ
አውራና ከዛ በኋላ እዚሁ ጋር ተባቀመት አለ እንደ ይሄን ተራ ማስረጃ። እሺ ቀጥል። ማስረጃውን ማስረጃ ግን ስሙ። ጥምቀት አያድንም። ጥምቀት ምንድነው? እምነትን ነው የሚፈጥረው። በራሱ የሚያድን ሆኖ ሳይሆን እምነትን የሚፈጥር ነው ያለበት ነው ማስረጃ ያመጣው። ሂድ ቀጥል። ኦኬ ልብ ብላችሁ ተከታተሉኝ እናንተ። አሁን ለእናንተ ነው የማወራው፣ እዚህ ላላችሁ ለ5000 ሰዎች አንሰር ይልና ሉትራን ብሊቭ ይላል። ሉትራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ፐርሰን ኢዝ ሴቭድ ሰው ሴቭ የሚሆነው ወይም ሚድነው ባይ ጋድ ግሬስ አለውን በእግዚአብሔር ጸጋ ብቻ ስሩ ፌዝ አለውን በስሩ ፌዝ በእምነት በኩል ኦኬ ኢን ጂሰስ ክራይስት ይላል በኢየሱስ ክርስቶስ ማለት ነው። ከዛ በኋላ ዶት ካረገ በኋላ ባፕቲዝም ይላል ጥምቀት ማለት ነው። ዊ ብሊቭ ኢዝ ዋን ኦፍ the miraculous means of grace ኦኬ ታምራዊ የሆነ የግሬስ ሚንስ ነው የጸጋ መቀበያ መንገድ ነው። ኦኬ ነው ትርጉም ስተት ካለ ልታርሜን ትችላል። እሺ ቱጌዘር ይልና በእንትን ውስጥ ነው ራሱን ሐሳብ ነው በኮማ ውስጥ በቅንፍ ውስጥ ነው የሚደግመው። ቱጌዘር ዊዝ ጋድ ሪትን ኤንድ ስፒኪንግ ወርድ ይላል። ኦኬ ከዛ በኋላ ስሩ ይልና which God creates ይልና ኦኬ እግዚአብሔር ክሬት the gift of faith ኦኬ የፌዝን ስጦታ ክሬት ያደርጋልና in a person heart በሰው ልብ ውስጥ ምን ይላል? ልድገበው ይሄንን which God creates እግዚአብሔር ምን ያደርጋል? creates the gift of faith ኦኬ ሃሌሉያ። ኤፍሬም ሃይምሮ የተፈወሰ ሰው ነው። ቆይ ገና አልጨረስኩም። God creates the gift of faith እሺ in a person heart በሰው ልብ ውስጥ ኦኬ የፌዝን የማመንን ስጦታ ክሬት ያደርጋል ጋድ ይላል። ኦኬ ከዛስ ኦልሶ ይልና እሺ we do not claim to understand how this happened or how it is possible okay also we do not claim ይልና ክሌም አናደርግም ወይም to understand እንዴት ይሆናል ይሄ how happen እንዴት ይቻላል አንልም ይልና ከዛ በኋላ ምን ይላል? we believe ይልና because of what the Bible said about baptism because of ምክንያቱም ባይብል ስለ ባፕቲዝም ማለት ነው። what the Bible said about baptism ስለ ጥምቀት መጽሐፍ ቅዱስ that ይልና when an infant ይልና ስለ ሕፃናት ጥምቀት ነው is baptized God create a faith in the heart of that infant ይላል። ኦኬ በሕፃኑ ልብ እምነትን ይፈጥራል። ሃሌሉያ። አጨብጭብ አኪ ለኤፍሬም አለ አጨብጭብ በጌታ አጨብጭብ። ዛሬ ጨረስክ? ምንም አትሆንም። ግዴ ለማጨብጭብ ጨረስክ? አዎ ይኸው ማስረጃ አመጣው። አሁን ዌብሳይቱን ላሳይሽ ወይስ አሁን እዚህ ጋር አጨብጭብ። ምንም አትሆንም። ግዴ ለህም አኪ አንዴ ባከን ይሄን ሁሉ ጉራህን እንደው ቅንስ አድርጋት እስቲ። ጥምቀት በራሱ የሚያድን ሆኖ ሳይሆን እምነትን በሰው ልብ ውስጥ ስለሚፈጥር ነው ብላል። ጥምቀት በራሱ የሚያድን ምንድነው የሚያድን ሆኖ አይደለም የተባለበትን ፍሬዙን አስተያየን። አፍጥ ነው ይሄው እግዚአብሔር ነው ይሄው በልብ ውስጥ እምነትን የሚፈጥረው እግዚአብሔር ነው እኮ አለ እንዴ ይሄው በልባቸው ውስጥ ነው። እንግሊዘኛም ችግር አለ ወይናን ኢንፋክት ኢዝ ባፕታይዝድ ቆይ ሕፃናት ሲጠመቁ ቆይ ላምብ ልተርጉም ቆይ አንዴ ልተርጉም የመጨረሻውን እቺን ብቻ ልተርጉም። ምን ይላል መሰለ ዳት ይልና when an infant ቆይ አንድ ሕፃን ማለት ነው when an infant is baptized አንድ ሕፃን ሲጠመቅ God creates faith in the heart of that infant ይላል። ኦኬ እግዚአብሔር በዛ ሕፃን ውስጥ እምነትን ክሬት ያደርጋል ይፈጥራል ይላል። ሃሌሉያ። አሁን ይሄንን ከዚህ በፊት አታውቀውም ማኬ ዛሬ ያውቀዋል። በቃ ተቀበል። ቅዱስ ሚካኤል አረባከን አንዴ እስቲ ሚውት አድርጋ አንዴ ሚውት አድርግ ደግሞ ሚውት አድርጋ እሺ ቴንክ ዩ። ይሄ በሰዎች ልብ ውስጥ እምነትን ይፈጥራል የሚለውን አታውቅም አንተ። እኔን ነው እንደዛ የምትለው? በቅዱስ ሚካኤል ቶ እኔ አሁን እንዳንተ እዚህ ጋር እንቧ ከረዩ ምናምን ማለትን አልፈልጉም። አንዴ አታውቅም ብለህ አይደል ማስረጃ አምጣስትለኝ የነበረው? አንዴ እባክህ የለም እንደዚህ የሚባል ብለህ በአንተ ቤት ማፋጠጥ ነበር እንዴ? ኧረ ተዋቂ ማስረጃ አለኝ ስልህ በግድ አይደል እንዴ? አምጣ ካላመጣህ ሞቼ እገኛለሁ ያልኩት። ሚውት አድርገው አንዴ ቤቴን ሚዩት አድርግ። እሺ ቅድም እንደሰማችሁት ወዳጃችን ምን እወዳለሁ። ኧረ በቅዱስ ሚካኤል አንዴ አይዞህ ተረጋጋ፣ ያዝ አድርገው። እኔ በነገራችን ላይ ሁላችንም ጉራ ያለበት ሰው ጉራውን ካልቀነሰ ይዋረዳል። ዶክተር ማርቲን ሉተር እምነት ብቻ ብሎ ተናግሯል።
ለመዳን እምነት ብቻ ብሎ ከተናገረ በኋላ ጥምቀትም ደግሞ ያድናል ሊል አይችልም። ስለዛ ጥምቀት ያድናል የሚል ነገር ብናይ ራሱ አለ ጥምቀት እምነትን ይፈጥራል ለማለት እንጂ ጥምቀት በራሱ ያድናል ለማለት አይደለም አለ። ስለዛ ጥምቀት ያድናል ቢልም ግን ያድናል ለማለት አይደለም አለ። ጥምቀት በራሱ ያድናል ለማለት ሳይሆን እምነትን ለመፍጠር ነው ያህል በዚህ መልኩ ብቻ የሚቀመጠው የሚልበትን ማስረጃ አምጣል ነው። ወዳጃችን አንድ ዌብሳይት አመጣና ምንም ችግር የለብኝም አሁን ከተነበበው ነገር ጋር በነገራችን ላይ ምንም ችግር የለብኝም። ብዙሃኑ ሉትራን ህፃናት ልክ ሲጠመቁ አያምኑም እኮ ለሚለው ጥያቄ የሚመልሱት በምን መልኩ ነው? ሉትራኖች ልክ ህፃኑ ሲጠመቅ በዛ በጥምቀት ውስጥ የእግዚአብሔርን ጸጋ ስለሚቀበሉ በዛው ደግሞ እምነትን በውስጣቸው በህፃኑ ልብ ውስጥ እምነትን እግዚአብሔር ይፈጥርለታል ይላሉ። አሁን ሉትራኖች ምንድነው እንደ ጴንጤዎች ምናምን የህፃናት ጥምቀትን የሚቃወሙ አይደለም። እንደውም የህፃናት ጥምቀት የሚቃወሙትን የሚመቱ ናቸው። ስለዛ የህፃናት ጥምቀትን ስለማይቃወሙ እምነትስ ተብሎ ሲጠየቁ አይ ያው እምነትንም ይፈጥርላቸው አለባቸው ውስጥ ብለው ይናገራሉ። ይሄንን እናውቃለን። ግን ጥምቀቱ ማስተካከያ ለህፃናት ብቻ አይደለም። ለአዋቂም ብዬ አንብቤልሃለሁ። ለአዋቂም ነው። ለህፃን ብቻ እያልክ አታውራ። ለአዋቂም ወዳጄ አንዴ ሚውት አድርግ። ለአዋቂም ጭምር ነው። ሚውት አድርግ። ለህፃን ብቻ ያመጣሁት ማስረጃ ላይ ለአዋቂም የሚል አድርግ። አንዴ ሚውት አድርግ። ታወራለህ። እሺ ተረጋጋ። አሁን ከላይ ጀምሮ ስታነበው ሲጀመር ስለ ኢንፋንት እያወራ ነው የሚመጣው ገና ከጅምሩ በእምነት ማጎልበት ላይ አዋቂ ሰዎችም ወደ እምነት የሚመጡበት ስቴጅ ይኖራል አይደለ? ሳያምኑ በፊት ይጠመቃሉ አይሉም። ነፃ ፍቃዳቸውን ተጠቅመው አምነው ተምረው ከዛ በኋላ ነው የሚጠመቁት። ግን እምነታቸውን ግን ሊያሳድግላቸው ይችላል የሚቀበሉት ጸጋ። እኛም እንደዛ እንላለን። የተቀበልነው የእግዚአብሔር ጸጋ በእምነት እያሳደገን ይሄዳል። አሁን እሱ አይደለም ጥያቄው። አሁን እየተወራ ያለው እዛ ክፍል ላይ በእርግጥ ስለ ኢንፋንቶች ነው። አዋቂዎች ላይ ከሄድን ግን ከዛኛው አንጻር አሁን ከተናገርኩት መስክር ስለ ኢንፋንት እኔ ቁጭ አድርገማ ሚስ ሪፕሬዘንት አታደርግ። ኧረ አይደለም ስለ አዋቂ ነው ታደርግ እባክህን። ኖ ስለ አዋቂ ነው። ለምን እንዴ እኔ ቁጭ አድርገማ ጥሩ አይደለም። ቆይ አንዴ ሚውት አድርግ ታወራለህ። ይሄው ውሸት ጥሩ አይደለም። ኧረ ውሸት ጥሩ አይደለም። ይሄው ማስረጃ አዋቂዎች የመጀመሪያው አንሰር ብሎ ጥያቄ የሚለውን አንብብልን። ጥያቄ ብሎ ምን ይላል? ጥያቄ የተጠየቀው እሱን ተረጎምኩልህ። ስለ ኢንፋንት ባፕቲዝም ጠየቀና ስለምን ጠየቀ? ከዛ በኋላ ሲመልስ ጠቅላላ ስለምን ጠየቀ? ተረጎምኩልህ እኮ ስለ ህፃናት ጠየቀና ስለ ህፃናት ሲጠይቅ ስለ አዋቂ መለሰ፣ ስለ ህፃናትም መለሰ። ስለ ህፃናት ምን ጠየቀ? ስለ ህፃናት ጥምቀት ተጠየቀና ስለ አዋቂ ጥምቀትም ስለ ህፃናት ጥምቀት መለሰ። ስለ ሁለቱም መለሰ። አንዴ አዋቂ ምንድን ነው የምትለው? ይኸው ስለ አዋቂ እኮ ነው የመጀመሪያው ረድፍ እኮ ስለ አዋቂዎች እኮ ነው የሚናገረው። አዋቂ የሚለው እስቲ አዋቂ የሚለውን የቱ ጋር ነው ያገኘው እንዴ? የመጀመሪያው ስለ አዋቂ ከታች እኮ ነው። ቆይ ላንብበው። ምን የሚል ቃል አለ? አዋቂ የሚለው ቃል ለመግለጽ ምንድን ነው? ይሄ በነገራችን ይኸው ቆይ ይኸው እንደዚህ ይላል። አንሰሪና የትኛውን ቃል የተጠቀመው አሁን እኔ ለምን ማስረጃ ይናገር? ይሄ እኮ እምነታቸው ነው። እምነታቸው እኮ ነው። የሉተራን እምነታቸው ነው። ኦፊሻል ዌብሳይታቸው ላይ ነው ያመጣሁት። እንስማው። ላንብበው ከታች ነው። ለህፃን እንደዚህ አለ። አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት ዳት ባይብል ቲች መጽሐፍ ቅዱስ የሚያስተምረው ዳት ኤ ፐርሰን ኢዝ ሰው ህፃን አይደለም። ዳት ኤ ፐርሰን ኢዝ ይልና ሰው ናቸው አይደሉም። ዳት ኤ ፐርሰን ኢዝ ሴቭድ ባይ ይላል። ህፃናት ፐርሰን ናቸው አይደሉም። ህፃናትን አይደለም ጠቅላላ ነው። ጀነራል ፐርሰን ከተባለ ፐርሰን ከተባለ ህፃናትን ስፔሲፊክ እያለ ፐርሰን ካለ ስፔሲፊክ እያደረጋል። ከታች ህፃናትን ሲናገር ኢንፋንት እያለ ህፃናት ፐርሰን ናቸው አይደሉም። ህፃናት ፐርሰን ናቸው። እሺ ኢንዲቪጁዋል ህፃናትን ሲጠቅስ ግን ኢንፋንት እያለ አንዴ ህፃናት ፐርሰን ናቸው። የተጠየቀው ስለ ምንድን ነው ብለኸኛል? ስለ ህፃናት ጥምቀት ነው ብለኸኛል። ስለዛ በዋናነት እያወራ ያለው ስለ ህፃናት ጥምቀት ነው። አለቀ። እኔ ያናል አንዴ ኢቭን ስለ አዋቂ ቢሆን አይደለም እዚህ ላይ እንደዚህ ይዘህ ምናምን ድርቅ ለማለት ብትሞክር እኔ አልፈቅድም። አይደለም እባክህን አንዴ እኔ እንደዚህ አይነት አታሰምችኝ። ማስረጃ ነው። ዓለም እያየ ነው። እባክህ ተረጋጋ። እንቀጥላለን። አይዞህ የትም እኮ አልሄድብህም። እኔ እዚህ ጋር እኮ አለሁ። አስቀምጬ ለዋሽብህ ነው የምትለው? አስቀምጬ ከፈለክ አስወርደኝ እንጂ ማስረጃን እኮ አሳይቻለሁ። ለዋሽብህ ነው ወይ የምትለኝ? አስቀምጬ እግዚአብሔር መቼ አሁን ፈጠን ብለህ በል። ማስረጃ ወጣ። መጀመሪያ ማስረጃ ወጣ ብዬ ለምን ነበር ማስረጃ ወጣ ያልኩህ?
ንገረኝ። እሱን እኮ እንዳል ማስረጃ አንዴ ዝም ብላችሁ ስሙ። ማስረጃ የጠየኩ ለምኑ ነበረ? እየተቆራረጠብህ ስለሆነ አንድ ጊዜ ቪዲዮን ኦፍ አድርጎና ከዛን ትከፍተዋለህ። በድምፅህ አንድ ጊዜ ምን ትነግረኛለህ? ማስረጃ አምጣ ያልኩህ ለምን ነበር? ኦኬ ልብ ብላችሁ ስሙ። አኬን ያስደገምኩት ሆን ብዬ ነው። ማስረጃ የማመጣው ለምንድን ነው ያልኩት? ኦልሬዲ መልሱን አቀባብዬ ቁጭ ስላልኩ ነው። ምንድን ነው የተባባልነው? ማስረጃ አምጣ ሉተራን እኮ ልነግራቸው ነው ማስረጃ። ኧረ ልነግራቸው ነው ማስረጃ አምጣ ያለኝ ለዚህ ነው። ይኸውላችሁ ምን አለ መሰላችሁ? ሉተራን አለኝ። ኦኬ ሉተራን ጥምቀት ለድህነት ነው ብለው ያምናሉ አያምኑም? ማለት ለምን ማስረጃ እንዳልኩ ማስረጃ የተጠየቀው ለምንድን ነው? እሱም ብቻ ንገረን። ይኸውላችሁ ማስረጃ የተጠየቁት ለመሰላችሁ የሚሉት እነሱ ኦኬ ሚንስ ኦፍ ግሬስ ነው ብለው ያምናሉ። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት አልኩና ከዛ በኋላ ምን አልኩኝ? እምነትን ቆይ ጥምቀት እየተናገርኩ እኩል ያወራል። ይኸውላችሁ አውቆ እኮ ነው እየተናገርኩ የሚያወራው እዚህ ጋር ህፃናት ጠይቀኝና እኩል ያወራል። አንዴ እኮ እኔ ላውራ እንዴ? ለምንድን ነው አልከኝ ላውራ እንዴ? ለምንድን ነው አልከኝ ላውራ? ለምንድን ነው ማስረጃ አምጣ ያልኩህ ብለኸኛል እኮ ልናገር። ለምኑ ነው? ለዚህ ጉዳይ ማስረጃ አምጣ ብዬ ነበር አይደለ? ለምን ጉዳይ? በቃ ያችን ጉዳይ ብቻ ንገረኝ። እሱን ልናገር እኮ ስል ነው የገባህብኝ አክዬ። ለመሰላችሁ ማስረጃ ያለኝ ያውላችሁ ጥምቀቷ በራሷ ታድናለች ሳይሆን የሚሉት ኦኬ እምነትን ይፈጥራል ብለው ነው የሚያምኑት አልኩኝ። ስለዚህ እምነትን ይፈጥራል የሚለውን ማስረጃ አሳየው። ጌታ ይባርከኝ። ከዚህ በፊት ካላወቁ ዛሬ ያውቃል። እምነትን ይፈጥራል ብቻ ብለህ ብታቆም እሰየው። ወደ ማስረጃ እንድንሸጋገር ያደረገን ግን ምንድነው? ዶክተር ማርቲን ሉተር እምነት ብቻ ስለሚል ጥምቀትም አብሮ ያድናል ሊል አይችልም። ስለዚ ያድናል የሚል ቃል ቢመጣ ራሱ ጥምቀት በራሱ ያድናል ለማለት ሳይሆን እምነት ይፈጥራል ለማለት ነው አልኩ። ስለዛ ጥምቀት ያድናል የምትለዋል ካድካት ማለት ነው። አሁን ጥምቀት በራሱ አያድንም የሚለውን አሳየን እያልኩ ነው። አፍጥ ነው ቶሎ በል እንዴ! እያያችሁ ነው ጋይስ? እንዴት በራሱ አያድንም እምነት አራኬ ሰው ይታዘባል። አራኬ ሰው ይታዘባል። የምርህን ነው? አኬ ሰው ይታዘባል። ጌታን ሰው ይታዘባል። አረ ሰው ይታዘባል። ኤፍሬም ተዋረድክ እያሉ ነው ከታች። ወዳጅ አይውና ራስን ታዘብ። ኦርቶዶክሳን እኮ እንደዛ ናቸው እኮ። ከአንድ ላይ እኮ 100 ሰው እኮ ጌታን አግኝቶ ሲወጣ እኮ ኤፍሬም ተዋረድክ ነው የሚሉት። 100 ሰው ይሄድ እኮ ወዳጅ በጌታ ማስረጃ አምጥቻለሁ። እምነትን ይፈጥራል ብዬ ማስረጃን አምጥቻለሁ። ጌታ ይባርክ። ጋይስ ያያችሁ ፕሮቴስታንት ወንድምህቶች አሁን ከእንደዚህ አይነት የንጉስ ልጅ ጥምቀት በራሱ አያድንም፣ ይልቁንም እምነትን ይፈጥራል አለ። ዋናው ትኩረታችን እምነት ማስረጃ አመጣው። ለዛ አሁን አይስክሪም በራስህ ማስረጃ አመጣው። ለዛ እየተሰጠ ነው። ማይብራ ማስረጃ ተረጋጋ። በጣም ማስረጃ መጣ። ማስረጃ መጣ አይደል? ለዛ አሁን ሰው ላይ ለምን ዲፔንድ ትሆናለህ? አግዙኝ ነው እያልካቸው ያለው እርዱኝ ነው በጌታ ማስረጃ አልኩኝ። ማስረጃ መጣ። ሰማኛለህ ኤፍሬም ፕሊዝ። እኔ እዚህ ጋር መጫጫ አልፈልግም። በጣም በርካታ ሰዎች ወደ ከ5000 በላይ ሰዎች እዚህ ጋር እየተከታተሉ ነው እና እየተከታተሉ በዚህ ሁሉ ሰው ፊት ደግሞ እንደዚህ የሆነ ቅልል የሚያደርግ ዝም ብሎ የጭቅጭቅ የፌዝ የመሳሳቅ ነገር ውስጥ መግባቱን አልፈልገውም። እዚህ ጋር አንተ ነበር የሳቀው። አሁን ደነገጥክ እንጂ አሁን ደነገጥክ። በተለይ ደግሞ ልሳቅ ማስረጃ ሳመጣ ምን አድርገህ ነው የምትለኝ? አሁን ሌላ ጥያቄ አለ? ሚውት አድርገው። ሌላ ጥያቄ አለ? ራስ ወረደን ባይዚ ራስ ከፈለግ ትወጣለህ፣ ዘለት ታመልጣለህ እንጂ እኔ የትም አላስወርደህም። እሺ ሁላችሁም እንደሰማችሁት ጥምቀት በራሱ ያድናል አይሉም፣ ይልቁንም እምነትን ይፈጥራል የሚሉት አሉ። ስለዛ ጥምቀት በራሱ አያድንም ብለው ነው የሚያምኑት አለ ሉትራኖችን። ጥምቀት በራሱ አያድንም እንጂ እምነትን የሚፈጥረው እንጂ ጥምቀት በራሱ አያድንም። ይህን ላልከውን አምጣው ስንለው ትልቁ ነጥቡ ያለው ጥምቀት በራሱ አያድንም የሚለው ላይ እንደሆነ ግልጽ ነው። ምክንያቱም የተነሳንበትን ማስታብሱ ስለሆነ። ወዳጃችን ግን ሲመጣ ያው እምነትን ይፈጥራል ይላል አለ። እሺ
ጥምቀት በራሱ አያድንም የሚል ግን ከየት ይምጣ? ጭራሽ እንደውም ያነበበው ላይ ከሰማችሁ በጥምቀት ውስጥ የእግዚአብሔርን ጸጋ እንደምንቀበል በግልጽ አሁን እሱ ራሱ ያመጣው ላይ ሲነበብ አይታችኋል። ይህ የእግዚአብሔር ጸጋ ምንድን ነው ካላችኋቸው ሉትራኖችን ምንድን ይሏችኋል? ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ይላሉ። በጥምቀት እንዲህ ያለ ጸጋን እንቀበላለን። የእግዚአብሔርን ጸጋ የእግዚአብሔርን ጸጋ። ይህ ጸጋ ምንድን ነው? ብዙ እንዳትሄድ እንዳትዋረድ። ሌላ ጫና ያለ ደግሞ ከከፈትከው ጥምቀት በራሱ የሚልበትን ክፍል አሳየን። አፍጥ ነው ይዤ ልመጣው በጣም አደገኛ ችግር ውስጥ ልትገባ ነው ዛሬ። ዛሬ ለሁሉ ነገር ማስረጃ እንደዚህ ይላል። ቅድም ያሳየው ሉተራን ቸርች ኤምኤስ የሚለው እሱ ነው። ኤልሲኤምኤስ ይልና ቸርቹ ማለት ነው የሉተራን ቸርች ነው። does not believe that baptism is absolutely necessarily for salvation ካለ በኋላ ምን እንደሚል ንገር። all true believers in Old Testament are we were saved without baptism ማርክ 16:16 እያለ ይቀጥላል። ከዛስ not the absence of baptism that condemn a person but absence of faith and there are clearly other way of coming of faith by the power of the Holy Spirit ኦኬ ልና በቅንፍ ውስጥ ያደርጋል። ከዛ ከታች ኦኬ ቆይ ጠብቀኝ። ከላይ አብሶሉት ነሰሰቲ እያወራ ነው ማይ ብራዘር። ጥምቀት በራሱ ያድናል እባክህ። ኖ ጥምቀት ያድናል ሲሉ ጥምቀት ያድናል ማለታቸው ቆይ ስለ አብሶሉት ነሰሰቲ ታውቃለህ አታውቅም? ኤፍሬም ነሰሰሊ ማለት አስፈላጊ ማለት ነው። ሉትራኖቹ ውስጥ ያለውን የባፕቲዝም ትምህርት ላይ አብሶሉት ነሰሰቲ የተባለውን የሚሉትን ነገር ታውቀዋለህ አታውቀውም? ይኸው ያነበብኩልህ አይደለም እንዴ? አብሶሉት ነሰሰቲ ስለሚባለው ነገር ታውቃለህ አታውቅም? መጀመሪያ ንገረኝ። ቆይ ይኸውልህ አሁን እያነበብኩልህ ያለሁት አታውቅም። አብሶሉትሊ ነሰሰሊ አይደለም እያሉ ነው። ዌብሳይት ዋሽቷል እያልክ ነው? አንዴ እንደዛ አይደለም እያልኩ ይኸውላችሁ እዚህ የምትመለከቱ 5000 ሰዎች ይኸውላችሁ እያሉ ያሉት እዚህ ጋር ኤልሲኤምኤስ does not believe ይላሉ። ይኸውላችሁ ይሄንን ነው ፕሊስ አንዴ እኩል አታውራ እንዴ። የጭቅጭቅ ቦታ አይደለም እኮ ይሄው አመጣውልህ does not እኮ ነው የሚለው ያመጣው አይደለም። በጌታ በኢየሱስ ስም ይኸው አንዴ ተረጋጋ። ላውራና ታወራለህ እንዴ? ሳወራ ዝም ብለህ ቪዲዮ ክፍት አድርገህ ማውራት ትጀምራለህ እያወራሁኝ እንዴ? ይሄ ሰው ይታዘበናል እኮ በጌታ በኢየሱስ እያለ ያለው እሱ ጋር ምንድን ነው? በአንድም በሌላም ምክንያት ድንገት ጥምቀት ቀርቶ ሰው ሊድን ይችላል። ለምሳሌ ሰማዕታትን ውሰዱ። ጥምቀት ያንን የውሃ ጥምቀትን ሳይቀበሉ ሳይወስዱ ግን ሊድኑ ይችላሉ። ያ የደም ጥምቀት ተብሎ ሊወሰድላቸው ይችላል። በጣም በበርካታ አባቶች ውስጥ የደም ጥምቀት የእንባ ጥምቀት ምናምን የሚል ነገር ልታዩ ትችላላችሁ። ያንን ሳክረመንት ያንን ጥምቀቱን አልተቀበሉም፣ ግን አምነው በአጋጣሚ ዌልካም ቱ ተክለ አክዬ ኮንግራጅ ዌልካም ቱ ተክለ ጌታ ይባርክ። ኧረ እባክህን እኩል አታውራ። ስለዚህ ሁለተኛ እንደዛ እንዳትል በቃ አሳየው። ምን አይነት ብልግና ውስጥ ነው ያለው ወዳጅ? ኧረ በጌታ ስም ኧረ ሰው እያወራ ዝም ብሎ አመለጥክ። ራሱ ነው የወጣው። ይሄ ነው የሚሻለው ብፈረጠጥ ማለት ነው። በቃ አለቀ። ለሉትራኖች ምን ይላሉ? ሉትራኖች ብቻ አይደለም እኛ ራሳችንም በአንድም በሌላም ምክንያት ሰው እንደው በጣም አስገዳጅ በሆነ ምክንያት ሳይጠመቅ ቢቀር አምኖ ማለት ነው ሳይጠመቅ ቢቀር ሊድን ይችላል። ስቲል ግን ካህን ኖሮ መጠመቅ እየቻለ አልጠመቅም ካለ ያለ ጥምቀት ድህነት በፍጹም የለም። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላርጅ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤንዌይስ በአጭሩ የምነግራችሁ ነገር ምንድን ነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለውን የኛ ነው እምነት። እነሱም ይናገራሉ። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም።
ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው። አለቀ። ከየትም ሊመጣ አይችልም። ከየትም ሊመጣ አይችልም። እና ኦኬ እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ፣ አልወጣውም። በጌታ በኢየሱስ ምዬ ልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወራል። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልዳለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ። እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን። ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እኔ ጋር ትመጣለህ። እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ። ሶስት ማስረጃ ሳይቻል ጀመረ ማለት ቆይ አንዴ። ሶስት ማስረጃ ካስወረድከኝ፣ ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት ሚት እንድታረገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታረገኝ እኔ እንዳታረገኝ። አራት እንጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑ ኔጋ እባክህን። ማንም አላስወረደህም። ማስረጃ እኔ ነኝ። አሁን መወርደው እኔ ነኝ። የራሴን በራሴ ኑ ኔ ቤት ማስረጃ አሳይ። ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ይሄ ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያው ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ፣ ከራሳቸው ላይ ላስነብባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው። ጴንጤዎችን ሉትራኖች ቀጥታ ከራሳቸው ከመጽሐፉ ነው ማስነብባችሁ። ቁጥር 15 ምን ይላል? ስለዚህ የኛዎቹ አዳዲስ መናፍስት ይላል። ስለዚህ የኛዎቹ አዳዲስ መናፍስት አንዴ እሺ። ስለዚህ የኛዎቹ አዳዲስ መናፍስት ጥምቀትን ምን ለማለት ለመሳደብ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን
እንዴት ሊረዳ ይችላል እያሉ ይላል። ይኸው ልክ ያንን ውሃውን ብቻ እያሰቡ እፍኝ ውሃ እንዴት ነፍስን ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። እፍኝ ውሃ እንዴት ነፍስን ሊያድን ይችላል የሚሉ የእግዚአብሔር የሆነውን ይህንን ስርዓት እና ቃሉን ልክ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ አይቷል፣ እየነጠሉት ማለት ነው። ውሃውን በቃ ውሃ ብቻ ነው እያሉ ፊት ለፊት ላይ በሚታየው ነገር ታውሮ ማለት ነው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው በቃ ሊረዳ ይችላል። ያ በጥምቀት ውስጥ የሚታየው ውሃ ብቻ ስላልሆነ ጥምቀት ነፍስን ሊረዳ ይችላል የሚል ነፍስን ያድናል የሚል እምነት ስላላቸው እነ ሉተር ይህንን የሚቃረኑትን ሰዎች ምን አለ? ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። ይሄ ብቻ አይደለም፣ ያሳያችሁ እዚሁ ጋር እሺ፣ ተመልከቱ። እዚህ ጋር እንደዚሁ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ፣ በተጨማሪም መጠመቅ እንደሚገባን አለበለዚያ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል። አለበለዚያ እንደማንድን አለቀ። አለዛ እንድንም አለ። የሉትራን ትምህርት ነው ማለት ወዴትም አታደርገውም። ተጨማሪ እናውጣ ካልን ዝም ብለህ በገለጥክ ቁጥር እንትን ማለት ትችላለህ። በነገራችን ላይ ዝም ብለህ በገለጥክ ቁጥር ስለ ጥምቀት ምንነት ይኸው እዚህ ላይ የተናገራቸው እንዳለ ማየት ትችላለህ። ኦኬ ሰው ጥምቀት ለድህነት እንደሆነ ከሞት ወደ ህይወት ለመምጣት እንደሆነ ለምሳሌ ይኸው እዚህ ጋር ለምን አናይም? እሺ የጥምቀት ለካንዲ የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድን ይላል? ማዳን ነው። ለክ ይኸው የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምንድነው? የጥምቀት ነው ያለው ራሱ። የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚሉት የሚጠመቀው ለመዳን ነው። የሚጠመቀው ምን ለማድረግ ነው? ለመዳን ነው። እሺ ለመዳን ነው። ማንም ሰው በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ እሺ ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር አይደለም ማለት። መዳን ደግሞ እንግዲህ ጥምቀት ለድህነት ነው አለ፣ ለመዳን ነው አለ። መዳን ደግሞ ለምንድን ነው አለ? መዳን ደግሞ ልክ ማንም ሰው ደግሞ በሚገባ እንደሚያውቀው መዳን ከኃጢአት ከሞትና ከዲያብሎስ መዳን፣ ከኃጢአት ከሞትና ከዲያብሎስ መዳን ወዴት? ወደ ክርስቶስ መንግስትም መግባትና ለዘላለም ከእርሱ ጋር መኖር እንጂ ሌላ ነገር እኮ አይደለም ማለት። ይሄና መሰል ነገሮች በጣም በርካታ ቦታ ተገልጿል። አንዴ እሺ ባጭሩ ሉትራኖች ጥምቀት ለድህን በራሱ አያድንም እንደው እምነትን ነው የሚፈጥረው ብለው ያስተምራሉ። አያስተምሩም። በራሱ አያድንም እምነትን ነው የሚፈጥረው። እንደዛ አይደለም የሚሉት። እምነትን ነው የሚፈጥረው የምትለዋን ቃል ይጠቀማሉ። ጥምቀት በራሱ አያድንም የሚለውን ግን ይህ ፍጹም የራሳቸው የጴንጤዎች ውሸት ነው። በሉትራኖች ላይ የሚዋሹት ውሸት ማለት ነው። ስለዚህም ማስረጃ ሲባል እንዳያችሁት ፈርጥጧል። አለቀ። እኔ የሚዋሽ ሰው ሁሌ ጮክ ብሎ ይስቃል ብዙ ጊዜ ማለት ነው። ከዛን ይዋረዳል እንዳያችሁት። ከዛ በኋላ ያው እንግዲህ ሄዶ ፕሮቴስታንቶችን ያው ይጫወትባቸዋል ያለ ማስረጃ የሆኑ እኔ ገብታለሁ አይነት ነገር። ከዛ በኋላ ያው ጨዋታ ማለት ነው። ከበፊት ጀምሮ የምታስተምረውን ትምህርት አፍርሼ ይባሃለሁ አለ። የትኛውን? አንድ ሰው ድንገት መጠመቅ ሳይችል ቢሞት ሊድን ይችላል የሚለውን። ይሄ ለምሳሌ የሰማዕታትን ጥምቀት የደም ጥምቀትን እኛ አንቀበልም። በቃ እንዲህ ነው። ምንድነው ዊዛውት ላይ ኢስላም ዳይ የሚሉት ነገር አለ። ያለ ውሸት ኢስላም ይሞታል ምናምን የሚሉ ሰዎች አሉ። አንዳንድ ሰዎች
እኔ አሁን ጴንጤነት ራስ ፕሮቴስታንቲዝም ራሱ እንደዛ ሊባለት ይችላል። ያለ ውሸት በተአምር ፕሮቴስታንቲዝም ሰርቫይቭ ማድረግ አይችልም፣ መቀጠል አይችልም ያለ ውሸት። በቃ አለቅ እና ይህንን ነገር ዛሬ በነበረን ውይይት ላይ ተመልክተናል። እሺ ኮመንቱን ላብራላችሁ። ሉትራኖች ካላችሁ ኑ እስቲ ሉትራኖች ካላችሁ ይኸው ሉትራኖችን አስገብተን ከራሳቸው መስማት እንችላለን። እዚህ ውስጥ ሉትራን አላችሁ የምትታወቁ ሉትራን። አክቹዋሊ ሉትራን እኔ ሰዎችንም መጥራት ራሱ አይጠበቅብንም። አለቀ። ይኸው የሉትራኖች መጽሐፍ የራሱ የዶክተር ማርቲን ሉተር ላርጅ ካቴኪዝሙ አለን፣ ስሞል ካቴኪዝሙ አለን፣ የአውግስበርግ ኮንፌሽን አለን። አንዳቸውም ጥምቀት በራሱ አያድንም የሚል ነገር እዚህ ውስጥ አታገኙ። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል። እምነትን ይፈጥራል ቢባል ከምን አንጻር? የህፃናት ጥምቀት ተጠይቆ ስለነበረ እኔ አዋቂዎችንም ይመለከታል አለ። እኔ አዋቂዎችን ቢቭን ቢመለከት ራሱ ስቲል ጥምቀት እምነትን የመፍጠር ደረጃ ያህል እንኳን አቅም ካለው እንዴት ነው ሊኖር የቻለው ካላችሁ እዛው ጋር ይመልሳል። ምን ብለው? ጸጋን መቀበያ ነው። ራሱ ያነበበው ላይ ራሱ ወዳጃችን ያነበበው ራሱ እዛው ክፍል ላይ ሳይቀር ምን ይላል? ጸጋን መካፈያ ነው። ጸጋን የሚካፈለው ያ ጸጋ ምን የሚያደርግ ነው? ከኃጢአት የሚያጥብ ዳግም የሚወልድ። ስለዛ ክሊር ነው። ከዚህ በላይ እንግዲህ ዌብሳይት አንጥቶ ዌብሳይቱ ላይም ደግሞ ጥምቀት በራሱ አያድንም የሚል ሳይሆን ጭራሽ ደግሞ ጸጋን የምንካፈልበት ነው። ያ ጸጋ ደግሞ ሰዎችን ከኃጢአት የሚያነጻና ዳግም የሚወልድ ከመሆኑ አንጻር እኔ ግልጽ ነው ብዬ አስባለሁ። እሺ ሄሉሻ ምን ልታሳይን ነው? ደግሞ ፔንቴኮስታል ውስጥ ነው ያለው። የወንጌል አማኝ ነኝ። በፔንቴኮስታል ውስጥ ማለት ነው ያለው። ምን ልዩነት አለው? ኦብቪየስ ነው። ፔንቴኮስታል ምን ልዩነት የለውም። ኦብቪየስ ነው። እኔ ልዩነት አለው። ልዩነት ስለሌለው አይደል? በአንድ ህብረት ውስጥ ያለ ነው እኮ ልዩነት ስለሌለ ነው። አንድ ዶክትሪን ሰርተን አብረን ያለ ነው። በምታደርገው ኮንትሪቢዩሽን በተለይ እምነትን ዲፌንድ በማድረግ ለምጠራው ጥረት ትልቅ አክብሮት አለኝ። ግን አንድ ነገር መናገር የምፈልገው ነገር አለ። አንዳንድ ግሬ ኤሪያዎች አሉ፣ በጣም ግሬ ኤሪያዎች አሉ ማለት ነው። ዲቤት ሊያስነሱ የሚችሉ ዲኖሚኔሽናል የሆኑ ነገሮቻችንን ሊለያዩ ብዙ ጉዳዮች አሉ። ለምሳሌ ፔንቴኮስታልስ እንደ ፔንቴኮስታል የሚያምኑት ነገር አለ፣ ባፕቲስቶች የሚያምኑት ነገር አለ፣ ሉትራን የሚያምኑት ነገር አለ። እንደምታውቁት አንተም ሌሎችም እንደምታውቁት እኔ ለምሳሌ በባፕቲዝም እና በሎርድ ሰፐር በቅዱስ ቁርባን ከእናንተ የተለየ እምነት አለኝ እንደ ሉትራን። ግን በተቻለ መጠን ያንን ነገር አላነሳም። ኢቨን እንኳን ተነስቶ ሲወራ እንኳን እኔ እንደ ሉትራን ኮመንት አልሰጥም፣ ዝም ነው ብለው ዝም የምልበት ምክንያት አለ። ብዙ ጊዜ የመንፈስ ዩኒቲ ላለመንካት ነው ያንን የማደርገው። ፔንቴኮስታልን ሪስፔክት አድርጌ ነው የምነጋገረው። ዶክትሪናል ልዩነት ያለበትን ኤሪያ አልነካውም፣ ሆን ብዬ አልፏል። ከዛ ይልቅ ዋና የሆነ ቁም ነገር የሆነ ነገር ላይ ትኩረት ማድረግ በጣም አስፈላጊ ነው። ከልቶች ላይ እና የሐሰት ልምምዶች ላይ እነዛ ነገሮች ላይ ኢነርጂያችንን ማባከን ያለብን እሱ ነው እና ታቦቱ ኢትዮጵያ መጥቷል ብሎ ይላል። እንግዲህ በኦርቶዶክስ ቤተክርስቲያን እንኳን ታቦቱ ወደ ኢትዮጵያ መጥቷል ብለው ይላሉ። እዚህ ክብረ ነገሥት ላይ መጽሐፍ ቅዱሳቸው ደግሞ ባቢሎን ሄደ ይላል። ባቢሎን ተጓዘ ይላል መጽሐፍ ቅዱሳቸው። ለመሬት ከፍታ አፏን ወጣዋለች ይላል። አንተ ከፔንቴ ነው መሰለኝ። እሺ ሰምታችኋል። አሁን ዛሬው ነው የተወያየነውን ነው ሄሉ ሰርታ ያመጣችሁና በፔንቴና በሉትራን መካከል ምን ልዩነት አለ? ምን አንድ እንደሆኑ ላሳየህ። እንዲህ አይነት ነገር ለማስቀመጥ ሞከረ። በነገራችን ላይ ኤፍሬም በጣም ብዙ ጊዜ በጣም በመዋሸት የሚታወቅ አይነት ወንድም ነው። በጣም ይቅርታ አድርጉልኝ እንዲህ ስናገር። ይህንን የምናገረው ከምን አንጻር መሰላችሁ? አሳያችኋለሁ። ራሳቸው ፕሮቴስታንት ወንድሞቹ በምን መልኩ እንደሚያዩት ማለት ነው። የተወሰነ ያነባሉ የሚባሉ ፕሮቴስታንት ወንድሞች አሁን አሳያችኋለሁ። የእነሱን የራሳቸውን ሁኔታ እዚህ ወንድም ላይ ያላቸውን ማለት ነው። ወደዛ ከመሄዴ በፊት ግን ልዩነት የለንም ብሎ ነው ጭራሽ የተነሳው። ጴንጤና ሉትራን አደገኛ የሆነ ልዩነት ነው ያለው። አደገኛ የሆነ ልዩነት ነው ያለው። ጭራሽ እዚህ መጽሐፍ ቅዱስ እዚህ መጽሐፍ ላይ ቅድም ያነበብኩላችሁ ላይ ምን ነበር የሚለው? ለምሳሌ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ የመታደስ ትምህርት ቅዱስ ጥምቀትን በተመለከተ ችግሮች የሚፈቱበት ከመሆን የችግር መፈጠሪያ ቦታ ሆኗል። ማለት መካነ ኢየሱስ ቤተክርስቲያን ውስጥ ጥምቀት ለድህነት ነው የሚለው ትምህርት አለ። ግን የተለያየ ችግር ግን ይመጣል እዚህ ትምህርት ላይ። ጥምቀት ያድናል አያድንም ምናምን የሚለው ጉዳይ ላይ የተለያየ ትምህርት ይሰጣል።
እና ጴንጤዎች ምናምን ደግሞ የተለያየ ጫና ያሳድሩባቸዋል። እነማን ላይ? እነዚህ መካነ ኢየሱሶች ላይ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። የመካነ ኢየሱስ መጽሐፍ ናት እቺ። ሰዎች አለ መምህሩ እዚህ ላይ ይችን የጻፋት መምህር በእንተ ጥምቀት ነው። ቅዱስ ጥምቀት የሚል መጽሐፍ ነው። እምነታችን ሲፈተን ይልና ቅዱስ ጥምቀት ይላል መጽሐፉ። ምን አለ? ሰዎች ስለ ጥምቀት ጥያቄ ሲያጋጥማቸው የሚመልስላቸው ሰው ሳያገኙ ይቀራሉ። መካነ ኢየሱስ ውስጥ ማለት ነው። ስለዚህ የቤተ ክርስቲያኒቱ በተለይም የወንጌል አገልግሎት መምሪያና በሲኖዶስም ደረጃ ያሉት የወንጌል መምሪያ ኃላፊዎች፣ ቄሶች፣ ወንጌላውያንና የበጎ ፈቃድ አገልጋዮች እነዚህ አገልጋዮች አለ ከመጥምቃውያን፣ ከባፕቲስቶች፣ ከጴንጤቆስቴ እምነት ተከታዮች እና ከኢየሱስ ብቻ አማኞች በአባሎቻችን ላይ የሚደርሳባቸውን ፈተና ለመቋቋም የሚሰነዝሩባቸውን ጥያቄዎች ለመመለስ እንዲችሉ ለማድረግ ቅዱስ ጥምቀትን በተመለከተ የተለያዩ አውደ ጥናቶችን በማዘጋጀት ተገቢውን ትምህርት መስጠት ይጠበቅባቸዋል ይላል። ከማን የሚመጣባቸውን ፈተና ለመመከት አለ የሚሰነዘርባቸውን ከጴንጤቆስቴ እምነት ተከታዮች መካነ ኢየሱስ ላይ የሚደርሰውን ፈተና በጥምቀት ጉዳይ መመከት አለብን። ይመጣና አንድ ነን ይላል። ይሄ ውሸት ይባላል። እንደዚህ አይነት ውሸቱን ብዙ ሰው የሚፈልግ አሮ ነው እንግዲህ ይፈለግ አይፈለግ ባላቅም ሰው አንድ ነገር ግን ላሳያችሁ። ለምሳሌ በጣም ይቅርታ እንግዲህ መልህቅ ጆንን ታውቋቸዋላችሁ አይደል? እዚህ ላይ ያሉትን እነ ቃሌን ምናምን ቃሌ ጆ ምናምን የሚባሉትን አውግስትን ምናምን ማለት ነው። እነሱ ለምሳሌ ልክ ስለ ኤፍሬም በምን መልኩ እንደሚያስቀምጡ በጣም ይቅርታ ያው የእናንተን በማሳየቴ ግን ልክ ይኸው የፕሮቴስታንቶች ነው ይህ መልህቅ። ያው የምታውቁት ይመስለኛል ብዙዎቻችሁ እንግዲህ ፕሮቴስታንቶችም ታውቁት ይሆናል። ምን ተብሎ እንደተጻፈ ተመልከቱ። ለጥንቃቄ ያህል አሉና አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና አለ። የክላሲካል ፕሮቴስታንት የሚባሉት ከበፊት ጀምሮ የመጡት ፕሮቴስታንቶች ማለት ነው። አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለ። በተለየ ሰሞኑን የፈቃድ ምናምን ጉዳይ ላይ ላሽ በሉት። በቃ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን እውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው ማለት። እኔ የዚህ ልጅ አሁን እንትን ምንድነው አሁን የኤፍሬም የሚባለውን ልጅ አፕሮች እኛ ብቻ አይደለም የምንቃወመው፣ የምርም ክርስቲያኖች ብቻ ሳንሆን ይኸው እንደዚህ አይነት እንግዲህ አሁን ይሄ ልጅ ሉትራን ነው። አክቹዋሊ ይሄን የጻፈው ልጅ ራሱም ሉትራን ነው። ሉትራኖች ራሳቸው በዚህ ደረጃ ነው የሚቃወሙት አይነት ሰው ነው። ለምን ከተባለ በቃ እንደዚህ በሐሰት ዝም ብሎ ነገር ያወራል። ማስረጃ ሲባል በቃ ሮጦ ማምለጥ ነው ስራው። የነቃሌ ጀማዎች ማለት ናቸው እነዚህ፣ የነቃሌ ጀማዎች ናቸው እነዚህ። አሁን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች አለ። የታሪካዊ ፕሮቴስታንቶች የሚባሉት ከበፊት ጀምሮ የመጡ ፕሮቴስታንቶች እና ኦርቶዶክሶችና እናንተ ቅሩና አለ ጴንጤዎች ራሱ ይሆናችሁ አለ። አሁን ላይ የመጡ ጴንጤዎችን ለየት አድርጓቸው፣ አሁን በቅርብ ጊዜ የመጡ ስለሆኑ ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ ነው የሚለው። ከዚህ ቀደም አይደለም ጥምቀት ላይ ስላሴ ላይ ራሱ ሲዘባርቅ ስለነበረ ይህ በተለይ የሰሞኑን የፈቃድ ምናምን ጉዳይ ፈቃድ ላይ ምንድነው የሰሞኑን የፈቃድ ምናምን ጉዳይ ላይ ላሽ በሉት በቃ ያለው ይሄ ከስላሴ ጋር በተያያዘ ፈቃድ ላይ የተዛባ ትምህርት ሲያስተምር ስለነበረ እሱን አንስቶ ነው ይሄን እንግዲህ የተናገሩት። አንዴ ይሄሉዬ ኦኬ ምንድነው? እሺ ሙሉ አልሆነም መሰለኝ። አንዴ ቆይ አንዴ ዮኒ ላስገባውና እስቲ ቆይ ከዛ ላስወርደው። እሺ ቆይ ትመጣለህ። ያያችሁ ነው። ይሄንን ያሳያችሁ ለምንድን ነው? እንደነዚህ አይነት ሰዎች እኛ ብቻ አይደለንም ራሱ የምንቃወማቸው፣ ኢቭን ራሳቸው ፕሮቴስታንቶች ሳይቀሩ በዚህ ደረጃ የሚቃወሙት አይነት ሰው ነው። ለጥንቃቄ ያህል ተብሎ የተጻፈበት አይነት ሰው ማለት ነው። አሁን የሚያነቡና የተወሰነ እንግዲህ እንደነዚህ አይነት ወንድሞች የሚያነቡ ምናምን ነገር ናቸው። ሰው የሚያነቡ ፕሮቴስታንቶች በዚህ ደረጃ ነው የሚያዩቸው እንደነዚህ አይነት ሰዎችን። ግን የሚያሳዝነው ምንድነው? አንዳንድ ሚስኪን ግን ያናል ብዙ የማያነቡ ፕሮቴስታንት ወንድሞችን ግን ሊያጭበረብሩ ይችላሉ። ሊያጭበረብሩ እንዲህ በጣም ነው የሚጫወቱባቸው ባይዘው አንዳንዶቹ እና ጥንቃቄ ይፈልጋል። ፕሊዝ ጥንቃቄ ይፈልጋል። የምርም ደግሞ ለጥንቃቄ ያህል እውነትም ለጥንቃቄ ያህል
አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቅሩና ጴንጤዎች የሆናችሁ እንኳን ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹ ባትሰሙት የሚል ወንድም ይመክራለኝ የተባለው የምርም ይሄ እኔም የምገዛው ሐሳብ ነው። ከታች ታያችኋል። ይሄ ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን እውቀቱ መሆን አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ማለት እውቀቱም እውነት ነው፣ አቀራረቡም በእውነት ዝም ብሎ መሳቅ ብቻ ማስረጃ የለም እንዴ? ማስረጃ ኖሮ እኮ ቢሳቅ እኮ ያምራል እንዴ? ኧረ ሳይኖር አትሳቅ እንደተባለው ማለት ነው። ማስረጃ ሳይኖር አይሳቅም። ኖ አይመጣውም። እኔ እንግዲህ ይህንን ልጅ እንግዲህ ያን ያህል እንደው ሲሪየስሊ የሚያይ ሰው ካለ ከባድ ነው የምር። ስለዛ ፕሊዝ እኔ ካሁን በኋላ ከመጣ አንዱ በጌታ ያው ዝም ብዬ አላስገባም አይደለም። መቼስ ከመጣ በቃ ማስረጃ ስትጠየቅ ማስረጃ ሰጥተህ የምትወጣ ከሆነ ብቻ ነው። ዝም ብሎ እንደዚህ ለመፈርጠጥ ብቻ አይሁን ፕሊዝ። እሺ እንደዛ አድርግ ምናምን። እሺ ይሁን። የት አለ? እሺ ና ልግባ ብለህ ነበር መሰለኝ። እናጠቃለሁ ግን እስከዛ እሺ አንዴ። ስለዛ ዛሬ የተማማርነው ጥምቀት ነው። ፕሮቴስታንት የማንሆንበት በተለይ ጴንጤ ማንሆንበት ምክንያት አንዱ ጥምቀት ለድህነት አይደለም ብለው በመካዳቸው ምክንያት ነው። ከዚህ ቀደም የገቡ ልጆችንም እንደተመለከታችኋቸው መጽሐፍ ቅዱሱ ጥምቀት ለድህነት የሚለውን ትምህርት በጣም በግልጽ ስለሚያስተምር ጥምቀት ለድህነት የሚለውን ትምህርት በግልጽ ስለሚያስተምር ልጆቹ ሲያዩት ያው እንግዲህ መጽሐፍ ቅዱስ እንወዳለን ስለሚሉ ዋው ለድህነት ነው ወደ ማለት ይሄዳሉ። ግን ቤተ እምነታቸው ጋር ግን ስትሄዱ አይ ጥምቀት ለድህነት አይደለም ብለው የሚያስተምሩት ጴንጤዎች ጋር ማለት ነው። ሉትራኖች ጋር ሳይሆን ጴንጤዎች ጋር ሰው ጥምቀት ለድህነት አይደለም ማለት ደግሞ በጥምቀት ውስጥ የሚገኘውን የድህነት ጸጋ እንኳን አንቀበልም እንደማለት ነው። እንደዚህ ነገር እንዳለ አናምንም እንደማለት ነው። ሰው በጥምቀት ውስጥ የድህነት ጸጋ እንደሚሰጥ አለማመን እንግዲህ እንደዚህ እምነት ከሌለ ያለ እምነት ዝም ብለህ ስለማትቀበል ደግሞ ጸጋውን በዛ በጥምቀት ውስጥም ቢሆን ባይዜ በእምነት ነው የእግዚአብሔርን ጸጋ የምትቀበለው። በዛ በጥምቀት ውስጥ በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ግን በእምነት አልቀበልም ካለ አንድ ሰው ወይም አላምንም ካለ ስለማይቀበለው ገና ከጅምሩ ጴንጤዎች አልዳኑም ያስብላል። ምክንያቱም በጥምቀት ውስጥ የሚሰጠውን መዳን ገና ከጅምሩ አያምኑትም ራሱ ኧረ ነው የለም ነው የሚሉት። ስለዚህ አልዳኑም ያስብላል። ስለዚህ ወደ መዳን ፕሌስ ነው። ዛሬ ጌታ ኢየሱስን በምልአት ያገኛችሁት መስሎ ሊሰማችሁ ይችላል። እንደ ዳናችሁ ልታስቡ ትችላላችሁ። እሱን ሁሉም ድኛለው ሊል ይችላል። ኦንሊ ጂሰሶችም ድነናል የሚሉት እና ትልቁ ቁም ነገር ግን እርሱ አይደለም። ድነናል ብሎ እንደዚህ ዝም ብሎ ማሰብ አይደለም። ወይም ደግሞ እንደው እንዳልኳችሁም ጸጋ 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 ማለት ብቻ አይደለም። ግን የእግዚአብሔርን ጸጋ መቀበል ግን ያስፈልጋል። እግዚአብሔር ደግሞ ጸጋውን የሚያስተላልፍበትን መንገድ አስቀምጦልናል። እርሱም ጥምቀትን ነው። ሰው ጥምቀትን ተቀብሎ በዛ ውስጥ የእግዚአብሔርን ጸጋ እስካልተቀበለ ድረስ ሊድን አይችልም። ስለዛ ድነናል ብላችሁ እንደተቀመጣችሁት ላይሆን ይችላልና ዛሬ እንግዲህ በአንድም በሌላም ምክንያት ያወቃችሁትን ጌታችን ኢየሱስን የምርም የምትወዱት ከሆነ ይህንን የምትወዱትን ጌታ በምልአት ልታገኙትና በጥምቀት ውስጥ ደግሞ ከእርሱ ጋር አንድ ሆናችሁ እርሱን በመምሰል ሕይወት ውስጥ ልታድጉ ይገባል የሚል መልእክትን እናስተላልፋለን። ምክንያቱም መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ ክሊር ነው፣ በጣም ግልጽ ነው። መጽሐፍ ቅዱስ ብቻ አይደለም፣ አባቶች ሁሉ ጥምቀት ለድህነት እንደሆነ ግልጽ ነው ትምህርታቸው። አባቶች ብቻ አይደሉም፣ የፕሮቴስታንቲዝም አባት ሉተር እንኳን እዚህ ትምህርት ላይ ግልጽ ነው ጥምቀት ለድህነት እንደሆነ። ጥምቀት ለድህነት አይደለም ብሎ የመጣው ዘወንጌሊ ነው። ከዛ በኋላ የመጡ ጴንጤዎችም የዘወንጌሊን አይነት የሚመስል ትምህርትን ያዙት። ስለዛ ዘወንጌሊን መከተል አቁማችሁ ኢየሱስን ተከተሉ የሚለው የመጨረሻው መልእክታችን ይሆናል። ይቆየን። ዮኒ እሺ መታለች ላስገባትና እሺ ዮኒ እንዴት አመሻቂ ያላችሁ 3000 ሰዎች ትክክል ከሆነ ቁጥሩ ሰላም ብያለሁ። ኧረ እስቲ ተወኝ። ዛሬ ይሄ ሪፖርት ያጡ ብዙ የለ እንዴ? አንዴ እዚህ ያደርጓል። የሆነ ሰዓት ላይማ 49 እና 3400 ሲያደርጉ ነበር ማለት 49ን እኮ ስክሪንሻት አድርጌ አራኪ ቤት ተማሩ ብዬ እኮ ፖስትኩኝ። ጀምራችሁ እኮ 5000 ይሆናሉ። ምኑናል 2600 እና ሌላ 3000 ሰው ነው የሚያመጣው እና አንድ ላይ 5000 ሰው የተለያዩ ናቸው። ኦኬ እሺ
ያው አሁን ከዚህ እንደወጣ ኤፍሬም ቤት ከፍቶ ነበርና ልክ መጀመሪያ ላይ ስትገባ ጠይቀው ነበር አንድ ናችሁ ወይ ምናምን ስትለው እንዴ አንድ ስለሆነ አንዴ በካውንስል የታቀፍ ነው እና አንድ ይሆን ነው ብሎ ነበርና አሁንም ቤት ከፍቶ የካውንስሉ መተዳደሪያ ደንብ እያሳየ አንድ መሆናቸውን እያሳየ ነውና ግን የካውንስሉ መተዳደሪያ ደንቡ ላይ ራሱ አንድ አለመሆናቸውን ራሱ የካውንስሉ መተዳደሪያ ደንብ ይናገራል። አልፎት ዘሎ ሌላ እያሳየ አንድ መሆናችንን ይላል እና ይሄ የራሳቸው እዚህ ጋር የሚታይ ከሆነ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ነው የሚለው መተዳደሪያ ደንባቸው ላይ ነውና አንቀጽ 3 ላይ ተሰዳችሁና እዚህ ጋር ይታያችኋል። አንቀጽ 3 ስለ አርማው የሚያወራበት ቦታ ነው። አንቀጽ 3 ስለ አርማው የሚያወራበት ነውና የካውንስሉ አርማ የሚከተለው ነው ይልና የሚያስቀምጠው አለ። የአርማው ትርጓሜ የሚከተለው ነው ይላል። መጀመሪያ መጽሐፍ ቅዱስ ይላል። ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምህሮ እንዳለው ይላል። አርማው ላይ ያለው የመጽሐፍ ቅዱስ ምልክት ማለት ነው። መስቀል ይላል የኢየሱስ ክርስቶስ የመስቀል ስራ የሚያመለክት ነው ይላል። የመስቀሉ ምልክት መሃል ላይ ያለው ይላል። ከዛ መደቡ ላይ ያሉ የተለያዩ ቅርጾች ይላል ይታያል። መደቡ ላይ ያሉ የተለያዩ ቅርጾችና የተለያየ እድሜ እና ምን ይላል አስተምህሮ ይህን ዘሎ ነው የሚያሳያቸው። የተለያየ እድሜና አስተምህሮ ያላቸውን ቤተ እምነቶች እና ህብረቶች የያዘ መሆኑን የሚያመለክት ነው። የተለያየ አስተምህሮ እንዳላቸው የሚያሳይ ነው። ያለው ውሸት የምርም ጴንጤ ሰርቫይቭ ማድረግ አይችልም። አለቀ። ያለው ውሸት ጴንጤ መቀጠል አይችልም። ፕሮቴስታንቲዝም ማለት ነው። ፕሮቴስታንቲዝም ጴንጤያዊነት ያለ ውሸት መቀጠል አይችልም። ለዚህ ማሳያዎቻችን እንደነዚህ አይነት ልጆች ናቸው። ሉትራን ላይ ዋሹ፣ ማስረጃ ሲባሉ ሊያመጡ አልቻሉም፣ ፈረጥጠው ወጡ። መተዳደሪያ ደንቡ ላይ ደግሞ በቃ አንድ አይነት አስተምሮ ነው ያለን ተብሏል አለ። ይኸው ተገልጦ ሲነበብ ደግሞ ጭራሽ የካውንስሉ አርማ የተያያዙ አርማዎች አሉ። እነሱ እንትኖቹ ቀለሞቹ የተለያዩ ናቸው። የተያያዙት እነዛ ቀለሞች ማለት ነው። እነዛ ሁሉ የተያያዙት ደግሞ በካውንስሉ ስር ያሉትም ቤተ እምነቶች ማለት ነው የተለያየ ቀለምን ያሳየው። እነዚህ የተያዙት የተለያየ ቀለምን ያሳየው የተለያየ አስተምህሮ እንዳላቸው ለማሳየት ነው። የተለያየ አስተምህሮ ያላቸው ቤተ እምነቶች ህብረት ነው ብሎ በግልጽ ነው የተናገረው። ስለዛ ያለ እምነት ማነው ያለ ምንድነው ያለ ውሸት ጴንጤ ይሞታል። ይሄ አዲሱ በቃ እንግዲህ ያገኘነው ነገር ነው። ለዚህ ማሳያ ከተባለ ግን እንደነዚህ እንደነ ኤፍሬም አይነት ሰዎች ናቸው። አንዴ የራሱ ቃል እኮ አለ። ያኩቻ ቃል የተለያየ ያልተለያየ እሱ የስላሴን ሶስቱን አካላት ምንድነው ፈቃዳቸውን የተለያየ ያለ ሰውዬ እኔ እኮ በጣም ነው የሚያስገርም። በስላሴ ውስጥ ያለውን ፈቃድ የተለያየ ያለ ሰው መልሶ የራሱ ቤተ እምነትን የተለያየ አይደለም ይላል እንዴ? የተለያየማ ያንተ ቤተ እምነት ነው። በስላሴ ውስጥ ያለ ፈቃድ የተለያየ የለም። የተለያየው በፕሮቴስታንት ውስጥ ያሉ ቤተ እምነቶች ናቸው የተለያየ አስተምህሮ ያላቸውና ግን ምንድነው አስተምህሮ ቀነስ ፍቅር ጨመር የሚል ነገር ተናግሯል ነበር ከዚህ ቀደም። ምናልባት እሱ ቪዲዮ ካለ ዶክትሪን ቀነስ ፍቅር ጨመር ዶክትሪን ይሄ የሚያለያይ ዶክትሪን አሁን ሊኖር ይችላል። እሱን ቀነስ እያደረጉ እሺ ፍቅርን ጨመር እያደረጉ መቀጠል ነው ብለዋል። እዛው የካውንስሉ አባላት ሆኑ አለ እዚህ ጋር አሳያለሁ። እሺ እስቲ ግን እዚህ ጋር ደግሞ አሁን ሚንስ ኦፍ ግሬስ ነው ጥምቀቱ ምናምን ሲል ነበርና ኤፍሬም የምር ሚንስ ኦፍ ግሬስ ቢሆን ራሱ እሱ እኮ አያምኑበትም። ከጥቂት ዓመታት ከአንድ ዓመት በፊት እኮ ሁሉም ጥምቀት ውጫዊ ማሳያ ነው ብለው ነበር ሲከራከሩ የነበሩት። በጥምቀት የሚገኝ ነገር የለም፣ ጥምቀት መመስከሪያ ውጫዊ ማሳያ ብቻ ነበር የሚሉት። እሱን አሁን በአማን ሻሎም በሜሎስም አሳያቸዋለሁ። ለምሳሌ ይሄን እንመልከት። በውሃ ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ያልተጠመቀ ይፈረድበታል የሚል የመጽሐፍ ቅዱስ ክፍል የለም። ያላመነ ግን ይፈረድበታል የሚል አለ። ስለዚህ ጌታ ለምንድነው ሜሎስ ያልተጠመቀው ብሎ አይፈርድብኝ? ሳልጠመቅ ብሞት እንኳን አንድ ሰው ኢየሱስ ባረገበት ቀን የተጻፉ ጥምቀቶች ቤተክርስቲያን የውሃ ነው እያለች ታስተምራለች፣ ታጠምቃለች። ነገር ግን ኢየሱስ የውሃ ነው ብሎናል ወይ? የሚገርመው ሁለቱም ወንጌላት ላይ ምንም አይነት ውሃ ሚል ቃል የለም። በአብ ወልድ ለመንፈስ ቅዱስ ስም አጥምቋቸው ከእንደገና ደግሞ
ማርቆስ ላይ ያመነ የተጠመቀ ነው የሚለው። ተስ ነው የሚያጠምቀ ያመነ የተጠመቀ ይድናል ማለት እኮ ይሄንን ማለት ነው። ማን ነው ውሃ ነው ያለው? ማን ነው? ይሄ ነው አሁን በትልልቆች መምህራንና አሁን ቢያያችሁት በሜሎስ ነው ከልጅነት ጋር በተያያዘ ከምንም ጋር በተያያዘ ከጥምቀት ምንም ነገር አይገኝም ነው ያለው። አዎ ትዝ ይለኛል። ጸጋው በእምነት የሚለውን ይይዙና ጸጋው በእምነት ይላል እንጂ በጥምቀት አይልም ብለው ሲሞግቱም ትዝ ይለኛል። ስለዛ በጥምቀት ውስጥ ጸጋ የሚባል ነገር የለም አይነት ነገር ማለት ነው። በእምነት እንጂ በጥምቀት በኩል አይነት የእግዚአብሔር ጸጋ የለም ብለው ሲሞግቱ እናውቃለን። በግልጽ ግን በሉትራን ውስጥ የእግዚአብሔር ጸጋን ይተላለፍበታል። ያ የእግዚአብሔር ጸጋ ደግሞ ሰዎችን ዳግም ይወልዳል፣ ከኃጢአት ያጠባል፣ ከኃጢአት ያነጻል የሚለውን በግልጽ ነው የሚያስቀምጡት። እሺ ቀጥል። እሺ ያው እዚህ ጋር የአማን ሻሎምን ደግሞ ላውጣላችሁ ውጭ ለምሳሌ ከትልልቅ ፓስተር አንድ ላሳያችሁና ደህንነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት። አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ የለም። ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ይሄ አንደኛው ማሳያ ነው። ትምህርታቸው የቆጣሽ ተወስኖበት ሁላ ነው የሚያምነው እኮ እንኳን ሊያምን አይደለም። ያመናችሁና የዳናችሁ የጥምቀትን ስርዓት ልትፈጽሙ ያስፈልጋችኋል። ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ መተባበራችሁን የምታሳዩበት ውጫዊ የሆነ መገለጫ ስለሆነ፣ ነገር ግን ምን አለ? ውጫዊ መገለጫ ያንን ያላደረጉ ወደ ፍርድ ይመጣሉ የሚል መጽሐፍ ቅዱሳዊ ትምህርት ግን የለም። ስለዚህ ጥምቀት ላይ የወንጌላዊው እምነት ይህንን ያስተምራል፣ ይህንን ይናገራል። በቅርብ የተነሳ እንግዲህ ሀሳቦች አሉ። በተለይ ሮሜ 6 ላይ ያለ ወደ ሞቱ መጠመቅ የሚለውን ወደ ውሃ መጠመቅ ከሚል ጋር አያይዘው የፈቱ ሰዎች አሉ። ነገር ግን የክፍሉ ሐውል ይህንን አይናገሩም። ሌሎች የመጽሐፍ ቅዱስ ክፍሎች ያየናቸውም ይህንን አይናገሩም። 2000 years ጥምቀት ከድህነት ጋር አይገናኝም ብለው ያስተምሩ ነበር። አሁን አክቹዋሊ እየቀየሩ ነው። ተመልሰው ደግሞ አያድንም ወደ ማለት ደግሞ ሶስተኛ ዙር እየዞሩ አይተናቸዋል። እና ጥምቀት ለድህነት የሚለው ትምህርት በቃ የማይነቃነቅ አይነት አለት ላይ የተቀመጠ አይነት ትምህርት ነው ጥምቀት ለድህነት የሚለው እና ይህንን ትምህርት ወዴትም ማድረግ አይቻልም። ወዴትም ጴንጤ የማንሆንበት የመጀመሪያው ምክንያት በቃ ለዚህ ነው። የእግዚአብሔርን ትምህርት የጌታን ትምህርት እምቢ በማለታቸው ነው። ኢየሱስ ጥምቀት ያድናል ሲል ወይም ያመነ የተጠመቀ ይድናል ሲል ወይም ደግሞ ጴጥሮስን መቀበል ኢየሱስን መቀበል ነውና ጴጥሮስ በግልጽ ጥምቀት ያድናል ሲል ፕሮቴስታንቶች ጥምቀት አያድንም ይለዋል። አስቸጋሪ ነው። እሺ ይሄም ውጫዊ ስርዓት ነው ምናምን የሚለው ስርዓት ጥምቀትና ቁርባን ስርዓት ናቸው ያለበት አማን ሻሎም ቃል በቃል ከአንድ ዓመት ምናምን በፊት ነው። አንድ ዓመት አይ ቲንክ 2 ዓመት ናቸው ምልክቶች ናቸው የሚል ነገር ማርቲን ሉተር እንደሚያምን አለ። ስርዓቶቹ መዳን እንችላለን። ስርዓቶቹ ምንድናቸው? ጥምቀትና የጌታ ራት ለውጥ የሚያመጣ በቃ ምንድነው? ልክ እናንተ ጋር ሲመጡ አይ እኛ እኮ እንዲህ ብለን እናምናለን ብለው ሊያሹ ይችላሉ። እንዳልኳችሁ ነው። በቃ ያለ ውሸት ጴንጤያዊነት ማለት ነው አይኖርም። ያለ ውሸት ጴንጤ አይኖርም እንድንል እያደረጉን ነው ማለት እንደዛ ወደ ማለት ሊያስመሩን ነው። ያለ ውሸት ጴንጤ አይኖርም። እኔ አሁን እንደዛ ስል እያንዳንዱን ጴንጤ ግለሰብ እያልኩኝ አይደለም። ኢቨን አሁን ቅድም የገቡት ጴንጤ ወንድሞቼ ሳይቀር በምን መልኩ ሲያወሩ እንደነበሩ አይታችኋል። መጽሐፍ ቅዱስ ላይ ካለ አለ ነው አይነት በሚመስል መልኩ ሳጨበጭብላቸው ራሱ ነበር። ከዛ ውጭ ግን መምህራን ነን ብለው የሚያስቡ ሰዎች ግን በውሸት ህዝቡን ለመያዝ ግን ሲሞክሩ ይታያል። ማስረጃ ከተባለን ይኸው እንደነዚህ አይነት ሰዎችን ማሳየት እንችላለን። አሁን እኮ መሸሸግም እኮ አይቻልም። አሁን ለምሳሌ ትምህርታቸውን ቀይረውታል እና ትምህርታቸውን እንደቀየሩ ያወቀ ራሱ የብሩክን ቪዲዮ ማሳየት እኮ እችላለሁ። ብሩክን አወቀው ወይ ብሩክ አሁን ትምህርታቸውን እንደቀየሩ አውቋል። አዎ እሱ ገብቶት ነው እኮ እኔ የምቀይረው ምንም አይነት ዶግማ የለኝም ብሏል እኮ። እነሱ ስለቀየሩ አሁን ላይ መጥተው እኔ ግን የምሸሽገው ነገር የለም እኔ እንደ ድሮ ነው ማምነው አለ። እነሱ አሁን ላይ መጥተው ስለቀየሩ ስሙት ምን እንደሚል ነው የሚድነው ካልኩ በኋላ እኔ አካባቢ ያሉ ሉትራውያን
በጥምቀትም ጭምር የዘላለም ሕይወት ይገኛል ብለው ካስተማሩ እነሱን ስለምወዳቸው ብቻ ይሄንን ዶክትሪን ኮምፕሮማይዝ አላደርገው። ሰው ያለ ምንም ስራ ጥምቀትንም ጨምሮ ቁርባንንም ጨምሮ የዘላለም ሕይወት የሚያገኘው በእምነት ብቻ ነው ብዬ አስተምራለሁ። ይሄ የኔ አቋም ነው። ከማንም ጋር በዚህ ልስማማልህ አልችልም። ይሄ እኔ ነኝ። ያው እንግዲህ ያው ቦልድሊ መናገሩ ነው ማለት ነው። ጥሩ ነው። እንደዚህ የወጡ ቦልድሊ መናገራቸው ጥሩ ነው። ያም ሆነ ግን በቃ እኔ ዋናው ነገር እናንተ ብቻ እዩት ነው። ውሸትም የሚያወሩ ከሆነ ውሸታቸውን እንድታውቁ፣ ከመጽሐፍ ቅዱስ እጅግ የራቀ ትምህርት የሚያስተምሩ ከሆነ እሱን ማየት ለምን ይጠቅማል? ልክ ቅዱስ ጳውሎስ እንደተናገረ ነው። ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን እነርሱን ታዩ ዘንድ እወዳለሁ። እዩ ይልና እንደዚህ ከሚመስሉ ሰዎች ራቁ ይላል። ከእንደነዚህ አይነት ሰዎች ራሳቸውን የሚጠብቁት አስቀድሞ በማየት ነው። ምን እንደሚያስተምሩ፣ ምን እንደሚማሩ፣ እምነታቸው ምን እንደሆነ እሱን ማሳየታችን ጠቅሞ ከእንደነዚህ አይነት የምንፍቅና ትምህርቶች፣ የውሸት ቤቶች ውስጥ በቃ እንድትርቁ አለቀ እና እንደዛ ነው ምናምን ነገር። እናንተ ሰዎች በጣም ብዙ ሰዓት ቆየን ዛሬ 7 ሰዓት 20 አንድ የካውንስሉን ላሳየና የካውንስሉ ፍቅር ጨመር የሚለውና አንድ የኤርሚያስን ላሳይ። አሁን አንድ ነን ስላለ ሰው እንዲያየው በዛው ከረሳችሁት ይሄንን ማለት ነው። እሺ እሺ፣ ሁለት ቪዲዮ ብቻ። ለዚህ ነው በህብረት ውስጥ እንኳን አብረው እንዳይቆሙ መካነ ኢየሱስና ቃለ ሕይወት እኛ መንግስት ነን ነው መንግስት ነን። ሌላው የራስ አልሰማቻቸውም። የቅርብ መጋቢ ጻድቁ አብዶ ያወጡትን መግለጫ የውስጡን ፖለቲካ እናወራም ብለን ነው ወንድሜ፣ እንሞካከራ ተባብለዋል። ቃለ ሕይወት ከመካነ ኢየሱስ ጋር አንድ አይደለችም፣ መካነ ኢየሱስም ከቃለ ሕይወት ጋር አንድ አይደለችም። ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ሕይወት ብርሃን፣ እነ ገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስቦ የሚይዝ ጎተራ ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ። ኢየሱስ አንድ ያላደረገው የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይሰው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ይሄዳል። የትኛው ህብረት ላይ? ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት? ወይስ ቃለ ሕይወት ጋር ለብቻ መንግስት ሆና የቆመችው? ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል? በኢየሱስ ትምህርት አንድ ካልሆንን አለ። ኢየሱስ ላይ አንድ ካልሆነ፣ ኢየሱስ አንድ ካላደረገው ካውንስሉ አንድ አያደርገውም። በግልጽ እንዲህ ሲናገሩ እንሰማለን። መተው ግን እዚህ ጋር አሁን ፕሮቴስታንቶች ምናምኖችም እዚህ ጋር ስለሚማሩ በተቻላቸው አቅም ገብተው የሆነ ነገር ዋሽተው አጭበርብረው ለመውጣት ነው የሚሞክሩት፣ ግን አይሳካላቸውም። ስለዚህ ሁሌም ይህን እንዳትረሱ። አሁን ከነዚህ ሰዎች አንጻር ነው የምንናገረው። ከእንደነዚህ አይነት ሰዎች አንጻር ስናይ ያለ ውሸት ጴንጤ ሊኖር አይችልም። ያለ ውሸት ጴንጤ ሊኖር አይችልም። አንዳንዶች እዛ በእስልምና ላይ የሚሰሩ ሰዎች ሙስሊምን እስላምን ይላሉ። እኛ ደግሞ እዚህ ጋር እያስተዋልን ያለ ነው እሱ ነው። ያለ ውሸት ጴንጤም ሊኖር እንደማይችል ይኸው ማሳያዎቻችን ከተባሉ እንደነዚህ አይነት ወንድሞች ናቸውና ጥሩ ነው። እስቲ ፍቅር ጨመር ዶክትሪን ቀነስ የሚለውን እስቲ ያሳየን። ሰውየውን ግን ቀለሜን አሁን ድገሞ ብትለው ይሄን ቃል ይደግመዋል። እኔ አይደለሁም ብሎ ነው የሚዋሽ። አሁንማ እና መዋሸት አለበት እሱ። አለበለዚያ ፕሮቴስታንቶቹ ወደ ክርስትና መምጣት ይጀምራሉ። ክርስትናን ማጥናት ማየት ይጀምራሉ። እሱ ደግሞ ኦፍኮርስ አይፈለግም። ያ እና ቆይ አንድ ነገር ግን ለመናገር ያህል ማለት ነው። አንዴ እንደነዚህ አይነት ሰዎች በውሸት የሚመሩ አይነት ሰዎች ቢኖሩም ግን ደገኛ ፕሮቴስታንቶች እንዳሉ ግን ሁሌም መናገር እፈልጋለሁ። እኔ ከዚህ ቀደምም ተናግሬያለሁ። ያው ሁሌም ላስታውስ እንደው ልክ እንደዚህ ስል
እንደ ፕሮቴስታንቶች እንደዚህ ያልክ ምናምን ጨፍልቀህ ምናምን እንዳትሉ። እኔ ጨፍልቄ እንደዛው እየተናገርኩኝ አይደለም። በጣም ጥሩ ደገኛ የሚባሉ ፕሮቴስታንቶች አሉ። አንዳንዶች ኢቨን ከኛ ጋር ራሱ አንዳንድ ጭቅጭቅ ውስጥ የሚገቡ ግን ስቲል እንደው ጥሩ ናቸው የምላቸው አይነት ሰዎች ሊኖሩ ይችላሉ። ልክ ለምሳሌ እንደነ ጆን አይነት ነገር አሁን ቅድም ያሳዩቸው አይነት ልጅ አይነት ማለት ነው። ማነው ስሙ? ኤፍሬም ባለ ጊዜ ላይ እንደዛ ብሎ ስለጻፈ አይደለም ጥሩ ነው ያልኩት። በቃ ከበፊትም ጀምሮ ስለማውቀው የራሱ የሆነ ጥሩ ነገር አለው። አንዳንዴ እንዲህ ነገር ቢልም ግን ስቲል ጥሩ ነገር ያለው ወንድም ነው እና ልክ እነሱ ለምሳሌ እንደነዚህ አይነት ሰዎች ጭራሽ እንደውም እንደዚህ ውሸት የሚናገሩ ሰዎችን ጴንጤን በውሸት ለማስቀጠል የሚሞክሩ ሰዎችን አይቶ የሚቃወም አይነት ሰው ነው አይደል? አሁን ቅድም እንዳሳያችሁ ማለት ነው። ምናልባት አዳዲስ የገባችሁ ሰዎች ካላችሁ እንደነዚህ አይነት ሰዎች ማለት ስላለብን አንዴ ላሳያችሁና የዮኒን አይተን እንጨርሳለን። ልክ ይሄ አሁን የፕሮቴስታንቶች ነው። ይህ ቴሌግራም ቻናል እንዳልኳችሁ የነ ጆ ነው። የነ ቃሌን ምናልባት የምታውቁት እሱን ከሆነ የእነሱ ግሩፖች ማለት ነው። ታያላችሁ ምን ተብሎ እንደተጻፈ ለጥንቃቄ ያህል የሚለውን አይደለም ኦርቶዶክሶችና ታሪካዊ ፕሮቴስታንቶች ቀሩና ጴንጤዎች የሆናችሁ እንኳ ሳትቀሩ ኤፍሬም ባለጊዜ የተባለውን ወንድም እንደው ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። ኤፍሬም ባለጊዜ የተባለውን ወንድም ጭራሹኑ ባትሰሙት የሚል ወንድማዊ ምክር አለኝ። አሁን ይህንን እንደዚህ ይቅርታ በጣም እንግዲህ ይህን አይዊሽ አውጥቼ እንደዚህ ባልናገር ምናልባት በሁለቱ መካከል የሆነ መጨካከልን እንዳይፈጥር ማለት ነው። እግዚአብሔር በሚያውቀው እሱን አስቤ ይህን አላደርግም። ግን በቃ አንዳንድ ደግሞ ጥሩ የሚባሉ ፕሮቴስታንቶች ጭራሽ ይህን እንደነዚህ አይነት ይሄ በውሸት ጴንጤን ለማስቀጠል የሚጥሩ ሰዎችን የሚቃወሙ ደግሞ እንዳሉ እንድታውቁ። ምን አይነት ሰዎች ነው በራሳቸው በፕሮቴስታንቶች ራሱ እንዴት እንደሚታዩ እንደነዚህ አይነት ሰዎች እንድታውቁም ጭምር ነው። ከታች ይኸው ምንም ፐርሰናል የሆነ ነገር ኖሮኝ ሳይሆን አለ እውቀቱም ሆነ አቀራረቡ የማይመጥናችሁና ያልተገባ ስለሆነ ብቻ ነው። እውቀቱም ሆነ አቀራረቡ የማይመጥናችሁ ስለሆነ በቃ አለቀ። እና ምንድነው ያለ ውሸት ጴንጤ አይቀጥልም ብዬ ስናገር እያንዳንዱ ፕሮቴስታንት ማለት አይደለም። ደገኛ ፕሮቴስታንቶች ይኖራሉ። ደግሞ ልክ እንደነዚህ አይነት ሰዎች ደግሞ በተለይ እዚህ ሚዲያ ላይ ያሉት በጣም ብዙዎቹ ዋሽተው ምናምን ቀባብተው የለም የሆነ ሹገር ኬን ነገር አድርገው ከዛ በኋላ ምን ኮትድ አድርገው ማለት ነው ሹገር ኮትድ አድርገው ምን ለማድረግ ይሞክራሉ? አጣፍጠው ምናምን ጴንጤን ለማስቀጠል የሚሞክሩ ሰዎች አሉ እና ይሄ እንደነዚህ አይነት ሰዎችን ስናይ የምንረዳው ምንድነው? ኦኬ ጴንጤ ያለ ውሸት ሊቀጥል ሰርቫይቭ ሊያደርግ አይችልም ብለን እንድናስብ ያደርገናል። እሺ የመጨረሻ እንዳሳየንና እንውጣ። በጣም ደክሞኛል። ኤርሚን እርዳው ቴዲ ጋር አሁን ሌላ ቤት ከሆነ ይቅርታ ጋይስ ደከመኝ በጣም። እኔም አወራለሁ አንድ ሀሳብ አለኝ። ኦኬ ተው መልሳት ስትለሱ ዮኒ ያሳይና እኔ እናገራለሁ። እሺ ቀጥል ዮኒ። አሁንም የምለው ምን ጎደለ ብትል አሁን እስቲ ዶክትሪን ቀነስ ይበልና ፍቅር በዛ ይበልልን። ይህንን ነው የምመኘው። ባጭሩ ወይ ተአምር። የካውንስሉ ዋና ሰዎች ምን እንደሚሉ እየሰማችሁ ነው። ፕሮቴስታንቶቹ እርስ በርስ ጭራሽ አይስማሙም በዶክትሪን ባስተምህሩ። አንድ ለማድረግ ሲሞከር ባስተምህሩ የተለያዩ ስለሆነ ወደ አንድነት መምጣት እምቢ እያላችሁ ስለሆነ ምን አሉ? እንደው እኔ የምመኘው አሉ እንግዲህ እኛ አባት እኔ የምመኘው ዶክትሪኑን ቀነስ አድርገ ነው ያስተምህሩ ምናምን እሱ ቀነስ አድርገ ነው ፍቅሩን ጨመር ብናደርገው። ይሄ በጣም አደገኛ ነው። አስተምህሩን ቀነስ አድርገን ፍቅርን ጨምር እናድርግ። በቃ አለቀ። ይሄ እንደነዚህ አይነት ነገሮች ራሱ ፕሮቴስታንት ወንድም እህቶችን ነቃ ብላችሁ ድጋሜ የጌታ ቤተክርስቲያን ወደ ማየት መጽሐፍ ቅዱስን ድጋሜ በራሳችሁም ምንድነው ከጥንት ከመጣው አንጻር ድጋሜ ወደ ማየት። እኔ እንደነዚህ ነገሮች ካላስገቧችሁ ምንድነው ሊያስገቧችሁ የሚችሉት? እኔ እግዚአብሔር ራሱ በእንደነዚህ አይነቱ ሁኔታዎች ውስጥ ሊያወጣችሁ እኔ እጁን እንዴት ማለት ሲዘረጋ እንዴት አይታያችሁ? ይሄ እኮ በጣም የሚገርም እኮ ነው። ይሄ እኮ ቀጥታ መጽሐፍ ቅዱስን ድጋሜ እንድታዩ የሚያደርጋችሁ ነው። እና ፕሊስ ድጋሜ የእግዚአብሔርን ቃል መጽሐፍ ቅዱስን እዩ።
ከጥንት ጀምሮ የመጣውን ትምህርት ለማወቅ ለማየት ለማጥራት ሞክሩ ዘንድ የጌታን ቤተክርስቲያን ታገኛላችሁ ብዬ አምናለሁ። እንደዛ ነው። ጨረስን። መልካም አክዬ ቢያንስ 3 ሰዓት ከ20 አካባቢ ነው የገባኸው። ኦልሞስት 4 ሰዓት ተቀምጠሃል። በጣም ደክሞኛል። ካኩቻ ጋር ደግሞ ወደ 30 አውርተሃል። እሱ ሲባዛ በ3 አስበው የትየለሌ ነውና እንኳን ለተናጋሪው ለሰሚው እንኳን ይከብዳል። እኛ ደክሞናልና ሌላ ቤት ግባ ምናምን የምትሉ ሰዎች አክሊል የሚባለው ሰውዬ ወይ በነዳጅ ወይ ደግሞ ሮቦት ወይ ደግሞ አህያ አይደለም፣ ሰው ነው፣ ይደክመዋል። ይሄንን አስቡ። ከዛ በኋላ እሱ በፈቀደበት ሰዓት በገባበት ሰዓት ይገባል። እናንተ ለመስማት የሚሰለቻችሁ የሚደክማችሁን ነገር ሰው ቤት ግባና አውራ ማለት በጣም ይከብዳልና ይሄንን አስቡ። ሰው ብቻውን ነው ወይ ብቻውን አይደለም ጉዳዩ። ይሄ ሰው ደክሞታል አልደከመውም፣ ምንድነው የሰራው አሁን ብላችሁ አስቡ። ከዛ በኋላ እኔ ብሆን ምን አደርጋለሁ የሚለውን ነገር ብታስቡበት መልካም ነው። አኬ በቃ ዝጋና ወደ እንቅልፍ መዝሙሩን ቢቀር መልካም ነው ብዬ አስባለሁ። ዛሬ የተወሰነ አረፍ እንበል ምናምን። መልካም ጊዜ። የጌታ ሰላም ጸጋም ከሁላችሁ ጋር ይሁን።